كذبت يا عبدي ዋሽህ ባሪያዬ ያንተ ታረግ የነበረው እኮ ከኔ ጀዋድ ቸር ነው ለጋስ ሰው ነው እንድትባል ነው እኔም ፈርተህ አልነበር የሚሰጠው በምትልከው ነብይ ይሁንብህ በምታወርደው ቁርአን ይሁንብህ እያሉ ነበር አላህን የሚለምኑት ነብዩ ሲመጡ ነብዩን ሲያቋቸው ግን ካዷቸው ሰላቱ አይሰለም እርሱም እንደማይገርፉ ይከወሰሩ ወንጀሌ በምን ሊታጠብ ነው والله لا اشرب الخمر بعدها ابدا እኔም ከዛሬዋ እለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው በዱንያ ላይ የነብዩ እጅ ከማረፍ በፊት እኔ ልብ ውስጥ እንደ መሐመድ የተጠላ ፍጡር አልነበረም ይላል የነብዩ እጅ ደረጃ ላይ አርፎ ደረጃን ከዳሰሰልኝ በኋላ በዱንያ ላይ እንደ ነብዩ እኔ ልብ ውስጥ የሚወደድ ሰው ጠፋ ይላል ረዲየላሁ ዐንሁ ليس لها منتهى وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا عبده ورسوله أخشى الناس لربه وأتقى دل على سبيل الهدى وحذر من طريق الرضا صلى الله عليه وسلم وبارك عليه وعلى آله وصحبه معالم الهدى ومصابيح الدجى والتابعين ومن تبعهم بإحسان ويصار على نهجه واقتدى وبعد السلام عليكم ورحمة الله وبركاته الحمد لله رب العالمين እንግዲህ አላህ Subhanahu Wa Ta'ala ወፍቆን በዚህ ተከበረ ቦታ ላይ ይሄንን ምናልባት አሳሳቢ አህም ተብሎ ከሚባሉት ጉዳዮች ውስጥ እንድናነሳደሉን የወፈቀን ጌታ ሁላችንም ምናልባት እዚህ ቦታ ላይ ሲነገር የተወሰነ ፊአን ትኩረት አድርጎ የተወሰነ ግለሰቦችን ትኩረት ሰጥቶ የተወሰነ አካልን አመላክቶ የሚሰጥ መልእክትም ትምህርትም የለም ሁልጊዜ ትምህርቶች ቁርአን ሲወርድ ለኛ ሐዲስ ረሱል አሚን ሰለላሁ ዐለይሂ ወሰለም ሲመጣ ለኛ ለማስተማር ነው እኛን ሊያናግር የኛን ማንነት ሊፈትሽ ቆም ብለን እኛ ያለንበትን ተጨባጭ ልናይና ልንመለከትበት የሚችል መልእክት ነው የሚመጣው ከዚህ አንፃር ነው ሁላችንም የሚነገሩት ነገሮች ሁሉ እያንዳንዳችን በህይወታችን ላይ እኔ ከዚህ ሲፋ ከዚህ ገጽታ ከዚህ ባህሪ ከዚህ ማንነት ውስጥ የት ነው ያለሁት ሐቂቃ እስላም በሚፈልገው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩትና ባመላከቱት ነህጅ ውስጥ መንገድና ጎዳና ውስጥ እየኖርኩ ነው የሚለውን ጥያቄ ራሱን ሊጠይቅ ራሳችንን ልንጠይቅ ግድ ነው ከዚህ አንፃር ነው እንግዲህ ዛሬ ምናልባት ይሄ ኸጡራ በጣም አሽድ ከሆኑት ኹጡራ አደገኛ ከሆኑት ሐዋሎች ውስጥ በኡማ ውስጥ የተከሰቱ የሚገኙት ባህሪያቶች ውስጥ አስከፊ የሆነውን ገጽታ ልንዳስስ ግድ የሚላል እንግዲህ አላህ Subhanahu Wa Ta'ala ኢባዳዎችን እንግዲህ በሁለት ይከፍላቸዋል በሁለት ሲከፍላቸው አንደኛው አዕማል القلوب የልብ የሚሰራ ስራ ወይም በልብ የሚተገበር ተግባር ሲሆን ሁለተኛው አዕማል البدن والجوارح በውጫዊ አካላታችን ሊፈጸም የሚችሉ ተግባራቶች ኢባዳዎች ነው ነብዩ ሰለላሁ ዐለይሂ ወሰለም መልእክትንም ሆነ የቁርአን ሪሳላውን ብንመለከተው አዕማል القلوب ላይ اعظم من الاعمال الابدان ከውጫዊ አካላት ከሚሰሩ ተግባራቶች በልብ የሚሰሩ ስራዎች ትልቅ ቦታ እንዳላቸው ያመለክታሉ ለዚህም ነው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንደበትና ቃል እንደተወሳው في صحيح በተዘገበው መልእክታቸው ላይ ረሱሉል አሚን ሰለላሁ ዐለይሂ ወሰለም ሰብዓቱ ይظلهم الله في ظل يوم لا ظل الا ظله በሚለው ሐዲሳቸው ላይ ከቆጠሯቸው ፊአዎች ውስጥ እነዛ ሰባት ጀነት ይገባሉ ተብለው ከሚታሰቡት ግሩፖች ውስጥ ከቆጠሯቸው ውስጥ አንደኛው رجلان تحبان في الله ለአላህ ሲሉ የተዋደዱ የተቀራረቡ ወንድማማቾች በመንደነው የስራ የሚሰራው ከልብ ጋር የተያያዘ ጉዳይ ነው ሁለተኛ رجل قلبه معلق بالمساجد ልቦቻቸው በመስጂድ የተንጠለጠሉ ሰዎች ورجل ذكر الله خاليا تفاضت عيناه ብቻውን ተቀምጦ መስጂድም ውስጥ ሊሆን ይችላል ቀደም ኡስታዝ ጀዛከላሁ ኸይር እንዳስታወሰን ዚክር ያደረገ አላህን ያስታወሰ ተኸሊ ሆኖ ከሰዎች ሩቆ ከሰዎች እይታ ተደብቆ ምናልባት ያኒ ንስፈ ለይል ላይ ሊሆን ይችላል ወይም ደግሞ ብቻውን ባለበት ቦታ ላይ አላህን አስታውሶ የአላህን ዐዘማ የአላህን ጀላላ የአላህን ልቅና አስታውሶ የሚያለቅስ ሰው አስቡት ይሄ ኢማን ከባድ ነው በሐያታችን ውስጥ ያጣ ነው በሐያታችን ውስጥ የጎደሉን ከሚባሉት ነገሮች ውስጥ እነዚህ ነገሮች ናቸው
ይሄ ገጽታ ነው እኛ ልብ ውስጥ የልብ መድረቆች የተከሰቱ ሰው በወንጀሉ ማልቀስ ሱብሃንአላህ እድለኛ ሰው ነው ምናልባት ብዙ ነገር አምልጦን ብዙ ነገር ጎሎብን በዱንያ ህይወት ላይ ብዙ ነገር ተጨናንቀን ብዙ ነገሮች የሚያስለቅሱን ጉዳዮች አሉ ማን ነው ግን አኺራ አሳስቦት ያለቀሰ ማን ነው ግን አላህ ጋር የሚያደርገው ቁፍ አሳስቦት ያለቀሰ ማን ነው ነገ ጧት ቀብር ላይ የሚጠብቀው አህዋልና ሁኔታ አሳስቦት ያለቀሰ ወይም ደግሞ እንቅልፍ የነሳው ሰው አንድ ሌሊት የዱንያ ሐምና ገም እንቅልፍ ነስቶኝ ያውቃል በዱንያ ጭንቀት እንቅልፍ አጥቼ ሌሊቱን አድር ይሆናል ፋይናል ኤግዛም የፈተና ጊዜ መጨረሻ የፈተና ጊዜ ደርሶ እንቅልፍ አጥቼ ሌሊቱን ቼክ እያላድር ይችላልው ማን ነው ግን ወንጀሉ ሌሊት የቀሰቀሰው ያጠፋው ጥፋት አላህ ጋር ያደረገው ግንኙነት መበላሸት አሳስቦት ሌሊት የቆመ ሰው ከመሐከላችን እነዚህ አይነት ገጽታዎች እነዚህ አዕማል القلوب የልብ መስተካከል ጋር ተያይዘው የሚሄዱ ናቸው የልብ ስራዎች ጋርና ለዚህ ነው ረሱላህ አሚን ሰለላሁ ዐለይሂ ወሰለም አይናን ለን ተመሰሁም النار ሁለት አይኖችን የጀሃነም እሳት አያገኛቸውም ካሏቸው አንዱ አላህ Subhanahu Wa Ta'ala እንግዲህ ያንን እሳት እንዳይደርስበት ከሚያደርጋቸው ሰዎች ውስጥ ማን ነው አይኑን በከት من خشية الله አላህን ፈርታ ያለቀሰች አይን ይላሉ ረሱላህ አሚን ሰለላሁ ዐለይሂ ወሰለም እቺ አይን የጀሃነም እሳት ፍጹም አትቀርባትም ፍጹም አትደርስባትም ፍጹም አትጠጋትም ኢዘን ስንመለከታቸው ብዙ ጊዜ አላህ Subhanahu Wa Ta'ala ትኩረት ሰጥቶት የሰው ልጅን ሐያት አስተካክለው መጨረሻውን አሳምረው አላህ ጋር ያለውን ግንኙነት ወሳኝ የሚያደርጉለት ጉዞዎች በልብ የሚሰሩ ኢባዳዎች ናቸው ለዚህ ነው ረሱላህ አሚን ሰለላሁ ዐለይሂ ወሰለም ሰባት ከጠቀሷቸው ያኒ የጀነት ሚፍታህ ይሆናሉ ተብሎ ከሚታሰቡት የውመል ቂያማ በዛ በጭንቅ ሰዓት ላይ ሰው ልጆችን ከጭንቅ የሚጠብቁትና የሚያድኑት ወይም ደግሞ ያ ሁሉ ሰው ሲጨነቅ በዛ ቃጠሎ ሲቃጠል በአርሽ ጥላ ስር እንዲጠለል የሚያደርጉት ተግባራቶች እነዚህ ናቸው ይላል ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ ምንድናቸው አዕማል القلوب የልብ ተግባራቶች ናቸው وكذلك خطايا القلوب قد تهلك العبد وتخفضه اسفل السافلين ብዙ ጊዜም ደግሞ ልክ የአዕማል القلوب በልብ የሚሰሩ ተግባራቶች የሰው ልጆችን ደረጃ ከፍ አድርገው ነገ ጧት ከዛ ከጭንቅና ከመከራ እንደሚጠብቁት ሁሉ የልብ ስህተት ደግሞ የሰው ልጅን መጨረሻውን ሊያጠፋበት ሊያበላሽበት ይችላል የዚች ልብ መበላሸት የሰው ልጆችን ማንነት ሊያናጋ ይችላል አላህ ጋር ያለውን ግንኙነት ሙሉ ለሙሉ ሊያጠፋበት ይችላል ለዚህም والله رسول الامين አሁን በሶሂህ በዘገቡት አንድ ሐዲስ ላይ አቡ ሁረይራ ሐዲስ ላይ ማለት ثلاثه تسقر عليهم النار ካሏቸው ሶስት ጀሃነም ከምትቀጣጠልባቸው ሰዎች ብለው የጠቀሷቸው ረሱል الامين ጀሃነም መጀመሪያ ተከፍታ የጀሃነም ማቀጣጣያ የሚሆኑ ሶስት ግሩፖች አሉ ካሏቸው አንዱ ማን ነው حافظ القرآن عالما بكتابه يا الله ان كتابي حفظ በአእምሮ በቃሉ ያቀና علم የሰጠው አስተማሪ ሰዎችን የሚያቀራ ሰው የመጀመሪያው ሰው ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም ፈክሩ يا اخوة الايمان ጉዳዩ ከምን ጋር ስለተያዘ ከዕልም ጋር ብቻ አይደለም ለዚህ ነው አንዱ ዓሊም መተው ጠየቋቸው ይባላል ያ ሼክ فلان ابن فلان حفظ البخاري كله ከሌ እኮ የተባለው ሰው ቡኻሪን ሙሉ ለሙሉ حفظው አላቸው مع العمل او اما بلا عمل አሉ ከስራው ጋር ነው يحفظው ወይስ ከስራው ውጭ አሉ ሰውየው ሸክየው ከስራ ጋር ከሆነ فقط احسن በርግጥ አሳምሯል ዋጋውንም ደረጃውንም ከፍ አድርጓል اذا كان بلا عمل ወይም ደግሞ ከስራ ውጭ ከሆነ ግን ኪታቡን ብቻ የተሸከመውና የያዘው فزاد في مكتبه شيء لايبراري ውስጥ ቡኻሪ ያለ እዚህ መስጊድ ውስጥ ቡኻሪ ተቀምጦ ሌላ ቡኻሪ እንደማስቀመጥ ነው የሚቆጠረው አይጠቅምም ስለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ዓሊምና حافظ القرآن የመጀመሪያ ተጠያቂ ናቸው መልቂያማ امام الله سبحانه وتعالى الله ቁርአን የማህፈዝ ድል ሰጥቼ ወቀትን የማግኘት ድል ሰጥቼ ነበር ምን ተጠቀምክበት ብሎ ሲጠይቃቸው የታይ ሐፍጄ ሰዎችን ሳቀራበት ሳስተምርበት ሳሰግድበት ስወዳደርበት ኢላ አኺር ሐድ ወይም ደግሞ ኢልሚጄ ሰዎችን መድረክ ላይ ሳናግርበት ሳቀራበት ስቀራበት ኖርኩ ከዘብተ ያ አብዲ ነው የሚለው አላህ Subhanahu Wa Ta'ala ዋሽህ ባሬ ቁርአኑን ስትሐፍዝ የነበረው እከሌ ሐፊዙ ብለው ሰዎች እንዲያደቁ እንዲያመሰግኑ ነበር ዳኢው እንዴት አይነት ተናጋሪው እንዴት አይነት ዓሊም ነው ብለው ሰዎች ክብርና ምስጋና እንዲያጎናጽፉ ነበር በዱንያ ላይ ከሰዎች ጅዛህን ተቀብለሃል የኔ ጅዛ ግን ምንድነው ይላል ኻሊቅ الكون سبحانه وتعالى ያለ ታይታ የሰራው ስራ ላይ ውጪ የሆነ ተግባር ከሰዎች ዋጋ አግኝተህለታል እኔ ጋር ግን ያንተ ጅዛ ጀሃነም ነው ይላል አላህ Subhanahu Wa Ta'ala ፈክሩ يا اخوان ይህ በጣም خطوره ነው ይሄ ማለት ጥንቃቄ እንድናደርግለት ነው እያንዳንዷን ነገር ሐያታችን ጋር ቀልብ ጋር ካልተገናኘች ውጩ በአብዛን ብቻ መያዙ በውጭ አካል መገለጡ ሐያታችን ሊያጠፋብን ይችላል
ሁለተኛውም ሶስተኛውም እንደዛው ናቸው ገንዘብ ሰጥቶት ሰደቃ የሚያበዛ መስጊድ የሚሰራ የተለያዩ ኸይራቶች የሚተገብርን ሰው አላህ ይጠይቀዋል ይሄን ኒዕማ የሰጠውን ጸጋ የታየኔማ ገንዘብ ይዤ ኸይር በሮቹን ሁሉ ስቆረቁር የኸይር በሮቹን ሁሉ ሳንኳኳ ነበር ከዘርተ ያ አብዲ ዋሽህ ባሬ ያን ስታረግ የነበረው እኮ ከኔ ጀዋድ ቸር ነው ለጋስ ነው እንድትባል ነው እኔም ፈርታን ነበር የሚሰጠው ይሄ ነው ጥንቃቄ ይፈልጋል مجاهد في سبيل الله بصوتኛ ደረጃ ሀያቱን ለአላህ የሰጠው ተመልከቱ ኢኽዋን ሀያትን ከመስጠት በላይ ምን ልታረግ ትችላለህ ነገር ግን አላህ Subhanahu Wa Ta'ala قاتل لانك يقال لك جريء የተዋጋው ከኔ ጀግና ብለው ሰዎች እንዲያደቁህ ነበር እንጂ የኔን ትእዛዝ ለኢላሂ ከሊመቱላሂ العليا የአላህ ቃል የበላይ ሆና እንድትደራደር አልነበረም ያደረከው خساره እንግዲህ ይሄ خطيئة القلوب የልብ ስህተት የልብ አደጋ ምን ያህል ከባድ እንደሆነ የመጀመሪያው ልባቸው የተስተካከሉ ሰዎች ዋጋቸው ምን ያህል እንደሆነ ሰብዓቱ ይዙልሁሙላህ መቅራት ማየት ማንበብ በቂ ነው እነዚህ ደግሞ አጥብ አደገኛ የሆነ መሲርና ኢቃብ እንዳላቸው ማየት እንደሞ ሁለተኛው መመልከት በቂ ነው እነዚህን ስንመለከት ነው እንግዲህ የተለያየ قطاع القلوب ይሄ የخطاء القلوب متنوع ነው የልብ ስህተቶች የሚፈጠሩበት የተለያዩ ገጽታዎች ይኖሩታል ምናልባት ሰውየው ራሱ ላይ ብቻ የሚቀር ይሆናል ስህተቱ ራሱ ላይ ብቻ የሚቀር ምናልባት ሪያ ይወዳል ዑጅብ በራስ መደነቅ መገረም ሰዎች ዘንድ ልግስና ወይም መሞገስ መደነቅና መወደድ የሚፈልግ ሰው ይኖራል በሰራው ስራ ይህ ሰው ራሱ ላይ ነው ያለው ጉዳይ ወንጀሉ ሪያኡም ታይታውም መሰል ጉዳዮቹ ይሄ ሰው የራሱ ጋር ነው ያለው ወንጀሉ ራሱ ቃል ይቀራል ነገር ግን تعدي الى الاخرين ወለሌሎች አልፎ የሚሄድ ወይም ደግሞ ጀር የሚያደርግ ወንጀልም አለ ያኒ خطأ القلوب ያ ምንድነው በጣም አደገኛ የሚባሉ ሁለት ነገሮች እናገኛቸዋለን እነሱም ህቅ ضغينه حسد ጥላቻ ምቀኝነት ወይም ደግሞ ሰዎችን በመጥፎ እይታ ማየትና ወይም በመጥፎ መልኩ መሳል እነዚህ ገጽታዎች ናቸው አደገኛ የሚባሉት ሌሎችን ሂደው የሚጎዱት ሌሎች ላይ የሚያርፉት የሰውየውን ዱንያ አኸራ ላበላሹ የሚችሉት ዛሬ እንግዲህ አላህ Subhanahu Wa Ta'ala ተውፊቁን ሰጥቶን በዚህ መድረክ ላይ የምናወሳውና የምናነሳው ይሄን ሁሉ ትንታኔ ውስጥ አይደለም የምንገባው በጣም ሰፊ መውዱዕ ስለሆነ አንዷን መውዱዕ አህም ነው ብለን እኛ ካለንበት ዋቅዕ ጋር ከተጨባጭ ጋር ራሳችንን ፈትሸን ያለንበትን ተጨባጭ ሊያስተካክልልን ይችላል ብለን ከምናስበው ቀضايا ውስጥ አንዱ የሆነውን ሐሰድ ምቀኝነት አደገኛ ከሚባሉት ጀሪማዎች በእስልምና ውስጥ ምናልባት በሰማይ ላይ ያረፈች በሰማይ ላይ የተፈጸመች የመጀመሪያ ወንጀል ኢብሊስ ለአባታችን አደም የነበረው ጥላቻ ወይም ምቀኝነት የመጀመሪያው ሰማይ ላይ የተፈጸመ ወንጀል ሕስድ እኮ ነው የመጀመሪያው ምድር ላይ የተፈጸመ ወንጀልም ሕስድ ከሕስድ የመነጨ ነው ከምቀኝነት የመነጨ ነው ለዚህም የአባታችን አደም ልጅና በመሐከላቸው የነበረው ወንድማማቾች ግንኙነት ማየት በቂ ነው እንግዲህ ይህ ሕቅድ خير ስራን ያأكل الحسنات كما تأكل النار الحطب خير ስራዎችን ይበላል خير ስራዎችን ይጠራርጋል ልክ እሳት እንጨትን እንደምትበላው ሙሉ ለሙሉ ይበላል ረሱል አሚን የሚጠቀምበትን ቃል ተመልከቱት እኛን ሊገባን በሚችል ምሳሌዎች እኛን ሊገባን በሚችል አይነት ቃል ያስተላልፉልናል خير ስራህን ሙሉ ለሙሉ ጥርግርግ አድርጎ የሚወስድ እሳት የሚያስቀረው ነገር የለም አይደለም የሚተው ነገር የለም እሳት ሊቋቋም የሚችል ነገር የለም ጥርግርግ አድርጎ ይወስደዋል እቺ ሐሰድ ይህ ነው ባህሪዋ ለዚህ ነው እንግዲህ የሐሰድ ከባድነት ሐሰድ الذي منعت ابا جهل الى الايمان ابو جهل እንዳያምን እንቅፋት የሆነው እኮ ምቀኝነት ነው ታውቃላችሁ ابو جهل فرعون هذه الامه በአንድ ወቅት እስልምናን የተቀበለ አቡ ጃህል ጓደኛ ለረሱል አሚን ሰለላሁ ዐለይሂ ወሰለም የነገራቸው ነገር አለ አባ ጃህል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ካዕባ ላይ ያገኙትና አናገሩት ለዳዕዋው ጠሩት ነብዩን ግን አወገዛቸው ሰደባቸው ነብዩ ከሄዱ በኋላ ጓደኛው ጠየቀው ያ አባ ጃህል እንደው ነብዩን መሐመድን አታምነው ታምነዋለህ አላቸው ነብይ ነው ብላለህ ስላለህ አትልም ነብይ መሆኑን አውቃለሁ አላቸው ተመልከቱ እንደማይዋሽ እርግጠኛ ነኝ ያለው ታዲያ ለምን አትቀበለውም ማለት የጓደኛው ማልቀበለውማ በኒ ሐሽምና የኛ ዘሮች እንፎካከራለን አንዴ በፈረስ ሲቀድሙን አንዴ ስንቀድማቸው አንዴ በተለያየ ድል ሲያደርጉን ስናደርጋቸው ኖረናል አሁን መሐመድ ነብይ ነው ብለን ከነሱ ብንቀበል እኛ ነብይ ከየት እናመጣለን ስለዚህ እኛ ጎሳ ሊዋረድ ነው አልቀበለው አበደን አበድ ተመልከቱት እኔ ዛሬ በወንድሜ በህቴ ላይ ሐሰድ ሲኖረኝ እማቆራኘው ከነዛ ሰዎች ጋር መሆን አለበት
ኢማንን የኢማን ሂጃብ ሆነ የሰው ልጆች እንዳያምኑ እንቅፋት የሆነ መጋረጃ የሆነ ቃል ሐሰድ ነው አቡ ጀህልን ከኢማን ከልክሏል አብዱላህ ኢብኑ ኡበይ ኢብኑ ሰሉልን ከኢማን ይከለክላል يعني خطيئة التي حالت بين اليهود وبين الإسلام بس لمننا بيهودوش مكاكل حجاب هنا يقومتشو اتشو حسدنات نبي صلى الله عليه وسلم مدينة سيقبو المدينة يهودوش نبي لما يتوتوال وناس بتوراة لا يتقلت يا نبي نو ملكتوشو بتككل بس لا يستناقدالو ينورالو يميلو النقر لما الرقاقت ما التوعيتوال كان نزي المسط لهوي بن أخطب مساسلوت يهودي بالأباتوش هوي بن أخطب يتبالو إنها تاتشن صفيا بنت حوي النبي ባለቤት የነበረችው ሴት አባት ማለት ነው ነብዩን ከወንድሙ ጋር ሄዶ ነው ያያቸው ሲገቡ ሰለላሁ ዐለይሂ ወሰለም አይቶ ሲመለስ ወንድሙ ጠየቀው ምን አይልህ አለው አሆ ብሎ ጠይቀው እሱ ራሱ ነው ተውራት ላይ የተገለጠው አላማ ምልክት ሁሉ እሱ ላይ እሱ ራሱ ነው ነብይ ነው ብሎ አመነ ታዲያ ምን ቀረር ካለ ወንድምየው ምን አሰብክ ምን ወሰንክ ብሎ ጠይቀው አዳውቱ ኢላ العبد እስከ መጨረሻው ድረስ ጠላትነቱን ወስኛለሁ አለ ተመልከቱት لمن ليس من اليهود رسول الأمين كيهودوش الكنسون ስለዚህ ለጠላትነት ወስኛለሁ በጣም የሚገርም ታሪክ አለ ይባላል በዚህ ፈይብኑ አቅጠብ ላይ እናታችን ሶፊያ ቢንት ሁይ በልጅነታ ወይም ልጅ ሆና ያለች መናም ታያለች መናሙ ምን መሰላያችሁ ያያችሁት እናታችን ሶፊያ ጨረቃ ከሰማይ መጥቶ ታፏ ላይ ሲያርፍ ትመለከታለች ልጅ ናት ነብዩን አታክ ነብዩን አላገባች ምን አላደረገች ሌላ ሀያት ውስጥ ያለች ሴት ናት አባቷን መታናገረችው ይባላል አባቴ በመናሜ በህል ጨረቃ መጥቶ ታፋይ ላይ ሲያርፍ ተመለከትኩ ብላ ስትነግረው ወይ ابن اخطب فلطم حلق من الشديد بطفي ነው የመታት አተጥመኢን አንተ ተዘወጂና ነብይ العرب ተመልከቱ ኢخوان የነብይ የዓረብ ነብይ ለማግባት ታስቢያለሽ እንደ ብሎ ነው የመታት ይባላል ያቁታል فلما عرفوه قرآن እንደገለጻቸው ሲያቁት ካዱት እንጂ እነዚህ ይሁዶች እኮ ነብዩ ከመምጣታቸው በፊት اللهم انصرنا الله النصر استيقوا بكتابه الذي وعدتنا ونبيه الذي ترسله إلينا يتاچن ወይ እርዳታህን ለግሰን በመትልከው ነብይ ይሁንብህ በመታወርደው ቁርአን ይሁንብህ ያሉ ነበር አላህን የሚለምኑት ነብዩ ሲመጡ ነብዩን ሲያቋቸው ግን ካዷቸው ሰለላሁ ዐለይሂ ወሰለም እቺ ሐሰድ ይሄ ምቀኝነት እነዚህ ይሁዶች ላይ ሂጃብ ነው የቆመው እስልምና ውስጥ እንዳይገቡ ምክንያት ከሆነው አንዱ ምቀኝነት ነው ሙናፊቂን ሙስሊም እስልምና እንዳይቀበሉ ابن آدم እንዳልኳችሁ የአደም ልጆች እንዲገዳደሉ ምክንያት ሆነ የሰይድና ዩሱፍ ወይም ደግሞ አብና ያዕቆብ የነብዩላህ ያዕቆብ ልጆች ወንድማቸው የሰይድና ዩሱፍን ጉድጓድ ላይ እንዲጥሉ ምክንያት የሆነባቸው የሁሉ የተፈጠረው በምንድነው በመቀኝነት ወይም በሐሰት ነው እንግዲህ ስንቱን ቤተሰብ ስንቱን ወንድማማች ስንቱን በተለያየ አህዋል ውስጥ ያሳለፈ ማህበረሰብ የለየሽ ቃል ናት እቺ ወይም ደግሞ ገጽታ ባህሪ ናት ዛሬ ወንድማማች ትናንት አንድ ላይ የነበሩ ወንድማማቾች ዛሬ ተለያይተዋል ትናንት አንድ ላይ የነበሩ ቤተሰቦች ዛሬ በመቀኝነት አንዱና አንዱን ጠልቶ ተራርቀዋል እነዚህን አደጋ ይዞ የሚመጣው ይሄው ሐሰድ እንደሆነ ነው የሚነግረን እስልምናችን የሚያሳየን ሙእሚን በባህሪው ግን ይሄ አይደለም ኢኽዋን ወደዚያው ስንገባ ሙእሚን በባህሪው ሐቂቃ ለስላሳ የሆነ ፍጡር ነው رسول الأمين صلى الله عليه وسلم في السنن بتزجبوا حديثاته لي أي الناس أفضل تبلو سيتيقوا رسول الأمين يعني مخموم القلب صدوق اللسان صدوق اللسان عرفنا ما المخموم القلب يا رسول الله التقي النقي لا اسم فيه ولا بغي ولا غلا ولا حسد رسول الأمين كسوت شبلاج صومان لو تبلو سيتيقوا مخموم القلب نوار مخموم القلب أي تكنيسها لبو يتأداچለት የተጠረገችለት ሰው እውነትን ተናጋሪ ሰው ነው ከሰዎች በላይ ሆኑ ሰዎች እነዚህ ሁለት ሲፋ ያላቸው ሰዎች ናቸው ያ ረሱላህ እውነት ተናጋሪ ማለት ምን እንደሆነ ገብቶናል ነገር ግን ያልገባን ነገር ምንድነው አሉ እነዛ ሱሐባዎች مخموم القلب የሚለው ነገር ግን አልገባን የሚያብራሩልን አሏቸው ተቀይ ነው በአላህ ፍራቻ የተጠበቀ ነው ነቀይ ነው ነቃህ القلب صفحة القلوب የልብ ንጽህና የሞላው ሰው لا إثم فيه كونجل راسون يطبق يراك كطلاچا يصدع ولا حسد كمقኝ الناس يقراسو يسونو افضل الناس يا رسول الله صلى الله عليه وسلم قائم الليل صائم النهار አይደለም ያሉት اشرف الخلق الله صلى الله عليه وسلم አስቡት እነዚህ ባህሪያቶች መፈጠር ካልቻሉ በሐያታችን ውስጥ ህይወታችን አደጋ እንደሆነ ያሳያሉ ረሱል አሚን ሰለላሁ ዐለይሂ ወሰለም
ትልቅ ወንጀል ነው ሙእሚን በባህሪው እንዳልኩት እንደዚህ አይነት ነፍስያ መሸከም የሚችል አይደለም ሙእሚን ወንድሙን የሚጠላ ልብ የለውም ሙእሚን አወለ ሶፍ አብሮት የሚሰለፈውን ወንድሙን የሚያነውርበት አይቡን የሚከታተልበት ወይም ደግሞ እሱ ላይ የሆነ ነገር ለመለጠፍ የሚሄድበት ነፍስያ የለውም ሙእሚን በባህሪው አይደለም ጎን የሚቆመው ወንድሙን ጉዛ አካል ማፍቀር የሚችል ፍጡር ነው ጉዛ አካል የሚያፈቅር የነብያችን መሰለንና ላንተ ምሳሌ ነው ረሱል አሚን ጀበል الوحد ላይ የገለጹት ምሳሌ በቂ ነው هذا جبل الأحد جبل من الجنة يحبونا نحبكم يا رسول الله صلى الله عليه وسلم ايه ترارا የጀነት ተራራ ነው አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም የጀነት ተራራ ነው يحبونا نحبه እንወደዋለን ይወደናል አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ሙእሚን ተራራ የሚያፈቅር ልብ ነው ያለው ጉዝ ድንጋይ የሚያፈቅር ልብ አለው ተራራው የሚያፈቅረዋል ተመልከቱ ረሱል አሚን እሁድ ተራራ እኔን የገለጹት መቼ ነው ረሱል አሚን ነብዩ አቡበከር ሲዲቅና ዑስማንና ዑመር ቆመውበት ተንቀጠቀጠ فاصبر يا እሁድ ተረጋጋሉት ረሱል አሚን ሰለላሁ ዐለይሂ ወሰለም በላይ ላይ ነብዩና ሲዲቅን ሹሃዳ ቆመዋል አሉት ረሱላህ ባንተ ላይ ነብዩ صديق هذه الامه ذمه صديق ابو بكر صديق شهداءዎቹና ዑመርና ዑስማንና አሊ አንተ ላይ ቆመዋል እስሙት ተረጋጋሉት ረሱላህ ሰለላሁ ዐለይሂ ወሰለም ተሐዝ ተራራ ይንቀጠቀጣል ሐናን ከሸብ ታውቃላችሁ አይደለም እንጨት እኮ ነው ነብዩ ኹጥባ የሚያደርጉበት ሚንበር ከመፈጠሩ ሚንበር ከመምጣቱ በፊት ተደግፈው እጃቸውን ይዘውት ኹጥባ የሚያደርጉበት የተምር ዛፍ ነብዩ ለቀውት ሲወጡ ተንቀጣቀሰ ባዘን ሐዘነ ነብዩ ኹጥባቸውን አቋርጠው ወረዱ ያንን እንጨት ያዙት አማ ትحب አትወድም እዚሁ ኑረ እዚሁ ተደፍነ ወይም እዚሁ ሙት አልቀ እኔ ጋር ጀነት አንድ ላይ መሆን አሉት ረሱላህ ሰለላሁ ዐለይሂ ወሰለም መንቀሳቀሱን አቆመ እዝነቱ ቆመለት ይባላል ተመልከቱ ኢኽዋን ከሸብ እንጨት بفراق رسول الله صلى الله عليه وسلم ከነብዩ ጋር በመለያየቱ አዝኗል ነብዩ እንጨት የሚያፈቅር ልብ ነበራቸው እንጨቱ ነብዩን የሚወድ ልብ ነበረው እንንظر ኢኽዋን ሙእሚን በባህሪው ወንድሙን የሚጠላበት እህቱን የሚጠላበት እህቷን የሚጠላበት ልብ የለም እንዴት ብዬ ነው ቢላህ አለይክ ሶስት ላይ አብሮኝ የሚሰግደውን ወንድሜን እህቴን لا اله الا الله ብሎ የመሰከረውን ሰው ልጠላ የሚችልበት ልብ ያለኝ الله سبحانه وتعالى غلظة قوة حيل የኛ ቁጣ የኛ ኃይል የኛ ጉልበት የሚወጣው መስጊድ ያለው ወንድሜ መስጊድ ያለችው እዚህ ጋር ነው ለነዚህ ሰዎች ላይ እንድንሆን ነበር የታዘነዘውኛ እንድንመሰልስ الله لفرعون فقولا له قولا لينا سيدنا موسى عليه السلام قالات እንዲመርጡ እኮ ነው ያዘዛቸው ስታናግረው በለስላሳ ቃል ተጠቀምነት ያ ፍርዓውን ያ ሙሳ ምናልባት ሊሰልም ቢችል ምናልባት አላህን ቢፈራ አላህ ፍርዓውን እንደማይሰልም ያወቀ ፍርዓውን አላህን እንደማይፈራ ያወቀ ለፍርዓውን ግን ስታናግሩት አነ ረብኩም الأعلى እንደ ፍርዓውን በዚህ ምድር ላይ አስወ خلق የሚባል የለም ይባላል نزهة الجلساء من الكتاب لا حكاية عند حكاية نجر ነው የሚወራው ሐዲስ አይደለም ምን ይላሉ መሰላችሁ ኢብሊስ ፍርዓውን ሊዘይረው መጣ ይባላል ዛ ኪታብ ላይ ነው ያየሁት መጥቶ ኢብሊስ በር ቆረቆረ ሲቆረቆር ማን አለው ፍርዓውን ኢብሊስ ነኝ ያለው ግባ አለው ተቀመጡና አብረው ቁጭ አሉ ይባላል ኢብሊስ ጠየቀው ፍርዓውን እንደው ፍርዓውን ከኔና ካንተ እንደው አስዋ خلقላህ ማን ነው አለው ከኔና ካንተ እንደው መጥፎ ያላህ ፍጡር ማን ነው አለው ኢብሊስ ፍርዓውን ምን ጥያቄ ያለው ያ ኢብሊስ አንተና الله በእጁ ለፈጠረው ፍጡር አልሰግድም ብለህ ከአላህ ህዝበት የወጣ አንተ ነህ እንዳንተ ማን አለ ሲል ኢብሊስ ምን እንዳለው ታውቃላችሁ ወላሂ ፍርዓውን አንተ ደረጃ እንኳን አልደረስኩም አለው እንዴት አለው እኔ በር ላይ ቁሜ ስቆረቁም ማንነቴን ሳታቅ ማን ነህ ብለህ ጠይቀህ እኮ አነ ረብኩም الأعلى ብለሃል አለው እኔ እንኳን የአላህን ትእዛዝ ብጥስም ያ ረቢ لما اغويتني ያልኩት ይላል ጌታዬ ለምን አጠመምከኝ ጌትነቱን አልካድኩም አንተ እኮ ጌታ ነህ ብለሃል አንተ ደረጃማ አልደረስኩም ማለት ይባላል እኮ ኢኽዋን ينسون الله سبحانه وتعالى فقولا له قولا لينا فرعون ستناغر يا موسى عليه السلام لسلاسا قال تتكملت بلسلاسا قال الناغر فما بالكم عن ربكم العالى من ولا لو صلى الله قولا لين تتكم قال سبحان الله لا اله الا الله يا لم يذكروا وندمهم بمن قال ነው ልታናግረው የሚገባው هذا هو الاسلام ስለዚህ ሙእሚን በባህሪው صفاحة النفس صفاحة القلوب يلب نسألنا الله رسول الذين ورسول الأمين صلى الله عليه وسلم رسولا بتذكروا حديث لي الآن رجل يدخل من أهل الجنة بزيبر لي يجنة سوي قبال بلو يتناقروا رسول الأمين يجنة سوي قبال صحابة ماني هنا نبي مسكرنا يتسطوا صوب لو يطبقوا
አንድ ምስኪን ሱሐባ የማይታወቅ ሰው ከጺሙ ላይ የወዱ ውሃ እየተንጠበጠበ በእጁ ጫማዎቹን አንጠልጥሎ መስጊድ የገባ ሰው 3 ጊዜ የነብዩ ምስክርነት የተሰጠ አብዱላህ ዑመር ብን አልዓስ ረዲየላሁ ዐንሁ ነብዩ ምስክርነት የሰጡለትን ሰው ምን ስራ ሰርቶ ይሆን እንደዚህ ያገኘው ብዬ እሱም መንገድ ለመከተል ቤቱ ሄድኩኝ በእኔና በአባቴ መካከል ሙኻሰማ አለመግባባት ተፈጥሯል ችግር አለብንና ምን ትለኛለህ አልኩት والله እኔ ቤት ማረፍ ትችላለህ ቤቴ ነው 3 ቀን ላስተናግድ ዝግጁ ነኝ እንግዲነቱን ማረፍ ቤት ታስገባኛለህ ግባ ነው ገባ 3 ቀን ተከታተልኩ ይችላል እንደው የተለየ ተግባር የሚፈጽመው ካለው የተለየ ስራ የሚሰራው ካለው ይሄን የምስክርነት ቃል ሊያሰጠው የቻለው ምንድነው ብዬ 3 ቀን ተከታተልኩት ነገር ግን የተሰየለ ስራ ማግኘት አልቻልኩም በሶስተኛው ቀን ለሊት እንኳን እንደሰዎች የሚቆም አይደለም አኽራ ላይ ተነስቶ ረካዓቴን ሰግዶ ለፈጅር ይወጣል والله አንተ ሰው አልኩት ይላል በሶስተኛው ቀን እኔ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው በዚህ በር ይገባል ይያሉ ሲናገሩ አንተ ገብተህ ምን ስራ ሰርተህ ይሆን ብዬ ለማረጋገጥ ነበር የመጣሁት ግን ምንም የተለየ ስራ ላገኝብህ አልቻልኩም ምንድነው ጉዳዩ ብሎ ጠየቀው والله እኔ ነው እርግጠኛ ነኝ ካልክ ያለኝ ስራ ይሄው ነው የተለየ ስራ የለኝም ምንም የተለየ ነገር የለኝም ያይሄ ነኝ ይላል والله ተገርሜ ከሱ ቤት ስወጣ ቀረኝ ይላል ያ አብዱላህ تعال አንተ አብዱላህ ናሲ ምናልባት አንዲት ምጠረጥራት ስራ አለች ምንድናት እሷ ማቢቱ ለይለተ አንዲት ለሊት ተኝቼ አድሬ አላውቅም ሰውን ጠልቼም ሆነ ተመቅኝቼ አለው ተመልክቶ ይጣል ሰውን ጠልቼም ሆነ ተመቅኝቼ አንዲት ለሊት ተኝቼ አላውቅም አሄ ነፍስها እችናት ደረጃን ያሰጠች እችናት ይህንን የነብዩ ሰለላሁ ዐለይሂ ወሰለም የጀነት ምስክርነት ቃል ያመጣችልህ ብሎ ነበር የገለጸለት አስቡ ይሄን ነፍስያ አንድ ለሊት ሰው ጠልተህ ለማደር ለዚህ ቁርአን አንድ ሱሐባ ነበር ይባላል ምን ይባላል ከቤቱ ሲወጣ ያ ረቢ ጌታዬ ሰው በሀብቱ ሰደቃ ሰጥቷል በገንዘቡ ሰደቃ ያወጣል እኔ ተሰደቅቱ ቢርዲ ያ ረቢ በክብሬ ሰደቃ ሰጥቻለሁ ያማኝን ስሜን ያጠፋኝን ሰው ሰደቅቱ በኔ ስም በኔ በኩል እንዳትጠይቅብኝ ፍክሩ አይኳን እርዱን ሰደቃ የሚሰጥ ሰው ያማኝ ሰው በኔ እንዳይጠየቅ ስሜን ያጠፋኝ ሰው በኔ እንዳይጠየቅ እርዴን ሰደቃ ሰጥቻለሁ አተሰደቅ ገንዘብ የለኝ ሰደቃ የምሰጥበት በክብሬ ሰደቃ ሰጥቻለሁ እዚህ አይነት ነፍስያ እንዴት ልናገኝ እንችላለን ብላችሁ ታስባላችሁ እኮ ነው ዛሬ በእኛ ልብ ውስጥ የጠፋው እኛ ያጣነው በውስጣችን ላይ የጎደለ ነገር ያልኩት ኢማን ይሄንን ነው እንግዲህ እስላም የሚያመላክተን ከዚህ አደገኛ በሽታ ተላቀን ይሄንን ነፍስያ መፍጠር እንድንችል ነው የሚያስተምረን ቁርአን ይሄንን ነፍስያ ለመፍጠር የነብዩ ሐዲስ ይሄንን ነፍስያ ለመፍጠር ነው የመጡት የነብዩ ሰለላሁ ዐለይሂ ወሰለም ሲራ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮች ይሄን ለማሳየት ነው አላህ Subhanahu Wa Ta'ala እንግዲህ ቅድም እንዳልኩት በይሁዶችና በሙስሊሞች መካከል በካፍርና በሙእሚኖች መካከል በሙናፊቅና በሙስሊም መካከል ትልቅ ሐاجز ትልቅ መለያ በር ሆኖ የቆመው ይሄ ኸጢአ ይሄ ትልቅ አደገኛ በሽታ እንዴት ነው በሐያታችን ላይ ሊስተካከል የሚችለው ልናስብ ይገባናል ካፍሮች ያላቸውን ገጽታ ቁርአን ላይ ሲገልጽ ود كثير من أهل الكتاب لو يردونكم من بعد إيمانكم كفارا حسدا من عند أنفسهم إلى الله سبحانه وتعالى نزاك حاليوች ይመኛሉ ነዛ أهل الكتابዎች ይመኛሉ ብዙ ምኞት አላቸው ምኞታቸው ምንድነው لو يردونكم من بعد إيمانكم كفار ከመናችሁ በኋላ እንድትሉ ይመኛሉ ይፈልጋሉ ለምንድነው ይሄ ከየት የመነጨ ነው ይላል حسدا من أنفسهم በውስጣቸው በነፍሳቸው ካላቸው ቅናት ምቀኝነት ይላል አላህ Subhanahu Wa Ta'ala እናንተ በማመናችሁ ካላቸው ውስጥ ምቀኝነት እናንተ ከኢማን በኋላ ወደ ኩፍር እንድትመጡ ይወዳሉ ይፈልጋሉ ይላል አላህ Subhanahu Wa Ta'ala ይሄ ሲፋ የካፍሩ ሲፋ ነው ለዚህ ነበር ابن عباس ميلالو كانت اليهود قبل أن يبعث النبي صلى الله عليه وسلم إذا قاتلوا قوما قالوا نسألك بالنبي الذي وعدتنا أن ترسله وبالكتاب الذي تنزله إلى ما نصرتنا وهو قوله تعالى ابن عباس هنا الآيات من نشهد رقوا يناقروا نبر نزاع أهل الكتابوች ቅድም እንዳልኩት ይሁዲዎች አላህን እርዳታ ሲከጅሉ ከአላህ እርዳታ ሲሹ የሚማጸኑትና የሚጠይቁት ነስሩን ቅርብ እንዲያረግላቸው የሚለምኑት በማን ነበር አላህ Subhanahu Wa Ta'ala ባወረደው ወይም ሊያወርደው ወአድ በገባው ነብይ ሊያወርደው ቃል በገባው መጽሐፍ ወይም ቁርአኑ ነስሩን እንዲያመጣ ይጠይቁ ነበር
ለዚህ ነው አላህ ምን ይላቸዋል ከዚህ በኋላ ግን ነብዩ ሲመጡ ሲክዷቸው وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به ስለሱ ይጣየቁት የነበረው ስለሱ የሆነ ነገር ማወቅ የሚሹት የነበሩ ሰዎች ነብዩ መተው ሰለላሁ ዐለይሂ ወሰለም እውነታውን ሲያረጋግጡ የነብዩን ነብዩነት ሲረዱ ካዱ ካመኑ ወይም ካወቁት በኋላ ወደ ኩፍር አማራጭ አድርገው ወሰዱ ይላል አላህ Subhanahu Wa Ta'ala حسن البصري በአንድ ሐሩን الرشيد መጅሊስ ላይ በአንድ አሚሩ መጅሊስ ላይ ተቀምጠው ባሉበት መጥቶ አሚሩን አንድ ሰው ገብቶ አሰላሙ አለይኩም ያ አሚር المؤمنين አለ እሳቸው መልስ አልሰጡም ይሄ ዓሊ ለምን መልስ አትሰጡም ሲል አንተን እኮ ነው ሰላም ያልህኛን አይደለም አሉ አሰላሙ አለይኩም ያ አሚር المؤمنين አንተ ለይቶ ስምህን ጠርቶ ነው አሰላሙ አለይኩም ያለ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ከየውም القيامه ምልክቶች አንዱ አሉ አንድ ሰው ሰላም የሚለው የሚያውቀው ሰው ብቻ ነው አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ወይ እኔ ብሎ የሚያስበው ሰው ብቻ ሌላው ሙስሊም በስቱይታ ወድቋል በስቱይታ ተጥሏል በስቱይታ ባዶ ሜዳ ላይ ወድቋል ይሄ ችግር ይሄ በሽታ ነው የሚጎናጸፈው በእኛ ሐያት ውስጥ ስለዚህ ረሱል አሚን በእናንተ ልብ ውስጥ ምን ያርፋላሉ ያለፉት ህዝቦች በሽታ ይወድቅባቸዋል ሙስሊም ቅድም እንዳልኩት ከዚህ ሲፋ ከዚህ ባህሪ የጸዳ ከዚህ አመለካከት የራቀ ሰው ነው ምቀኝነት የሙስሊሞች ባህሪ አይደለም ጥፋት ሊጠፋ ይችላል ችግር ሊከሰት ይችላል አደጋ ሊፈጠር ይችላል አለመግባባት ሊከሰት ይችላል ታሪካችን ግን ያስተማረን ምንድነው አስቡት ዛሬ በእኛ ሐያት ውስጥ ያለውን ተጨባጭና ያለፈው ትውልድ ለዚህ ኡማ ሞዴል አላህ አድርጎ ያቀረባቸውን ሰዎች ረሱል አሚን ሰለላሁ ዐለይሂ ወሰለም ያን ኸምር የሚጠጣ ሱሐቢ ኸምር እየጠጣ ለብዙ ጊዜ የገረፉትን ሰው መተው ሲረግሙት ሰሃባዎቹ ሲያወግዙት አንተ እንደዚህ ኸምር እየጠጣ ነብዩን አስቸገርክ ብለው ሲያወግዙት ነብዩ አትርገሙት እኮ ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ወንድማችሁን አትርገሙት ሸይጣንን በሱ ላይ አታግዙት ይህ ሰው አላህንና መልእክተኛውን ይወዳል አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ኸምር የሚጠጣ ሰው እንድትወድ ለዚህ ነው ሰይድና አቡበከር ሲዲቅ والله اذا رايت مسلما يشرب الخمر احببته ይላሉ ሙስሊም ሆኖ ኸምር የሚጠጣ ሰው ወደዋለሁ አሉ ስለምወደው ከዛው እንጂ እንዲርቅ እመኝለታለሁ እንጂ እንዲጠፋ አይደለም እመኝለት ይላሉ ሲሰርቅ ያዩትን ሙእሚን ወደዋለሁ አሉ ሙስሊም ምንድነው የማስብለት ይህን ሰው ከዚህ ወንጀል እንዴት ብዬ ነው የምጠብቀው ዛሬ እኮ በጥርጣሬ ነው ወንጀልም ተፈጽሞ አይደለም ችግሩም ተከስቶ አይደለም በጥርጣሬ ግን ወንድሜን ጠልቼዋለሁ እቴን ጠልቻታለሁ ውስጤ ሰላም የለውም ለነሱ መልካም አላስብም ነብዩ ኸምር እየጠጣ ያዩትን ወንድም አላህንና መልእክተኛውን ይወዳል ካሉ ራሱን ከሐራም ጠብቆ መስጊድ የገባው ወንድምና እህት ምን ሊባል ነው ያኳን ዛሬ እኮ የጠላሁት መስጊድ የገባው ወንድሜ ነው ለዚህ ነው ትልቁ አደጋ የሚሄነው ወንጀሉ የይስት አደገኝነት የሚያጅበው ምን አይነት ሲፋ ይስተዋልበታል አልመሰላችሁ ለማዎቻችን አቢድ አላህን የሚገዛ ሰው የሚመቀኘው አላህን የሚገዛውን ሰው ነው ይላሉ አሊሙን አይደለም የሚመቀኘው በኢባዳ ያልፈኛል ብሎ ስለሚያስብ አሊሙ አቢዱን አይደለም የሚመቀኘው ይላሉ አሊሙን ነው የሚመቀኘው ከኔ በላይ ነው ብሎ ስለሚያስብ ነጋዴው ነው ቤተሰቡ ጋር ነው ያክስትና ያጎት ልጆች ሲጠላሉ ወንድምና ወንድማማቾች ጓደኛው ጥሩ ሲያገኝ መልካም ነገር ላይ ሲወድቅ ጥሩ ደረጃ ሲያገኝ በሽታው የህዝብ አደገኝነት ይሆናል አብሮህ ያለህን ሰው ከጎንህ የተቀመጠው ሰው እንድጠላ ምክንያት ይሆናል ያስተማረን ይህን ሳነሳ ቅድም እንዳልኩት በሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወድላቸውና አንድ በሳቸው ስር የነበረ ወታደር ነበር ይሄ ወታደር የሚገርም ሽጃዓ የሚገርም ጀግንነት ያለው ሰሃባ ነው ወይም ተጋዳይ ነው አቡ ሁጀን ሰቀፍ ይባላል አቡ ሁጀን የሚገርመው ነገር በጣም ኸምር ይጠጣል በጣም ሻሪብ الخمر ነው ኸምር እየጠጣ ግን ምን ያደርጉታል ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይም መገረፍ ያለበትን ሐድ ያቆሙበታል ይገርፉታል ይሰው ይጠጣል ያቆሙታል ሁሉ ጊዜ እየገረፉት ስለቻቸው በጣም የሚወደው ነገር ምንድነው ጂሃድ ፊ ሰቢልላህ ይህን ሰው ከዚህ ተግባሩ ለማስቆም ከመጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ሊያግዱት ወሰኑ ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት ቃዲስያ ጦርነት ሲወጡ አቡ መህጀን ሰቀፊ ሐያቱ ጂሃድ ነው ሐያቱ ፊ ሰቢልላህ ነው እዚህ ቦታ ላይ ሲታሰር ደነገጠ በጣም ተጨነቀ
የሚያደርገው ነገር ግራ ገባው ትልቁ ማዕረካ አልፋሲል የሆነው ጦርነት ቃዲሲያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ እስሩ ያሰሩበት ቦታ ሆኖ በጣም እየጮሁ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መታ ምንድነው ያ አባ ሚህጀን ምንድነው የሚያስጮህ አለችው والله ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ ከምር በጥጣቴ ምክንያት አሰሩኝ ለአላህ ስትይ ምናልባት ለአኸራ ሆነሻለሁ ፍቺኝና ሂጄ ጂሃድ ውስጥ ልግባ والله الله ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ የነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት ሲለምናት በጣም ይልሐስ ያደርጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው አቡ ሕጀን الثقفي እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ትግል ውስጥ ገባ ጦርነት ውስጥ ገብቶ በጣም አጂጅ ሆነ ተጋዳይ ነው በሚገርም ቀዋ ካፍሮችን መግደል ጀመረ ሰዓድ ብን አቢ ወቃስ ተጠራጠሩ ምን አደረገው ይህ ሰው ግዴታ አቢ ሕጀን ነው የዛ አይነት ቀዋ ያለው ሰው አቢ ሕጀን ነው እሱ ነው እንዳለን በእጃ ስር የመጣው ቤቴ ነኝ ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ አኺራን አላህ አትርፎት ያን ሁሉ ተዋቅቶ ሳይሞት ወደ ቤቱ መመለስ እድል ገጠመው ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ ሰዓድ ብን አቢ ወቃስ መጡ ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን አቡ ሕጀን الثقفي ቤት ያስረው አልነበር የሄድኩት አሏት አዎ ታዲያ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙለሰበል ወጅ ሆነ ፊቱን የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር ላት والله እውነታውን ከፈለክ ያ ሰዓድ አቡ ሕጀን በጣም ያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ ሰዓድ ብን አቢ ወቃስ አለቀሱ እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምጠየቀው ምገርፈው والله يا ابا محجن لا ارجمك بعدها ابدا والله ካሁን በኋላ የፈለከውን መጠጥ ጠጣ አንተን ግን የሚገርፍ እጅ የለኝም አሉ ሰዓድ ብን አቢ ወቃስ አቡ ሕጀን الثقفي ማለቀሰ رضي الله عنه والله يا سعد እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህ ሐድ ያቆሙ ያጣዱኛል ብዬ ነው እርሶማ እንደማይገርፉ ይከወሰኑ ወንጀሌ በምን ሊታጠብ ነው والله لا اشرب الخمر بعدها ابدا እኔም ከዛሬዋ እለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው እርሶን ኢላ ለመግረፍ ከማሉ እኔስ በምን ወንጀሌ ቢታጠብልኝ ነው አላቸው رضي الله عنه فكر يا اخوان شارب الخمر خمر يطጣ سعد بن ابي وقاص لكن صحابي والله لا اجلدك او لا ارجمك لا القرفه من الله عليه رضي الله عنه يعني هذا عاصي وانجلني وننسو بذي عينت نفسيه استنقدوتان فما بالك يا اخي ወንድሜ መስጊድ ያለው ወንድሜ ኸይር ላይ የሚሳተፈው ወንድሜ እንዴት ነው ማስበው በምን አይነት ነፍስያ ነው መጓዘው በምን አይነት ስሜት ነው ማስተናግደው ይሄን ነው الناس የሚገባል ለዚህ ነው እንግዲህ ሰይድና አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ጋር በደረሰው ችግር ታውቃላችሁ ደም ተፋሰዋል ደም ፈሷል የሙስሊሞች ደም ፈሷል ግን ውስጣቸው ላይ ያ ሆኖ ምቀኝነት የለም ጥላቻ የለም ሰይድና አሊ ኢብኑ አቡ ጣሊብ ጦርነቱ ከመጀመሩ በፊት የጠየቁት ጥያቄ ምን ነበር ጦርነቱ ከመጀመሩ በፊት ከነ ሙአዊያ ከነ ሰይድና ሙአዊያ ጎን እናታችን አይሻ ተሰልፈዋል ጦር ይዘው ኡማሃት ሙእሚኒን የሙእሚኖች እናት ባሉበት እናታችን አይሻ ባሉበት ጦርነት ውስጥ እንዴት እንጀምራለን መጀመሪያ ምን እናደርጋሉ እናታችን አይሻን ከጦርነቱ ማግለል አለብን ጦርነቱ ለመጀመሪያ ሰይድና አሊ ፍኩር ኢኽዋን እናታችን አይሻ እኮ አሊ ሊወጉ መጥተዋል رضي الله عنه አሊ ግን እናታችን አይሻ ያሉ ጦርነቱን አንጀምርም ስለዚህ ምን ይደረግ የተቀመጡበትን ግመል እንምታው ሐውደጁን ይዘን እናግል ከጦርነቱ ውስጥ ሌላ ሐሳብ መጣ እናታችን አይሻን ከጦርነቱ ለማውጣት ግመሉ ቢመታ እናታችን አይሻ እኮ ሊነቃለቁ ነው ግመሉ ሲጎዳ ሊፈረጥጥ ወይም ደግሞ ሊበረግግና እናታችን አይሻ ሊነቃንቅ ነው ምን ይደረግ እናታችን አይሻ እንዳይነቃነቁ አጅነቢ ያልሆነ ሰው አብዱራህማን ኢብኑ አቡበከር ተመርጠው ሄደው ሐውደጅን يعني እናታችን አይሻን ሐውደጅ ያችን ፈረስ ላይ ግመሉ ላይ የሚቀመጠውን ዕቃ እንዲጠብቁ ታዘዙ ይህንን ነፍስያ ተመልከቱ ኢኽዋን ይጋደሉት መጥተዋል ሰይድና አሊ ግን ጦርነት ውስጥ የገቡት እናታችን አይሻ ፈረሳቸው ተነቃንቆ ንቅናቄ እንዳያጋጥማቸው ይህንን አህዋል ነው የፈጠረው ይህንን እንዲያርገው እርምጃ ወሰዱ ቀጥሎስ ምን አሉ ሰይድና አሊ ዙበይር ኢብኑ አብዋም
طلحة بن عبيد الله الذي ሁለት ታላላቅ ሰሃባዎች ነብዩ 10 ጀነት ከመሰከሩላቸው ሰዎች ሁለቱ ሰይድና ሙአዊያን ደግፈው መጥተዋል ዙበይርን አናገሩት ረሱል አው አሊ ያ ዙበይር هل تتذكر ታስታውሳለህ ምኑን ያ አሊ ያላቸው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ሲጠይቁ ዙበይር አሊን ተወደዋለህ ብለው ጠየቁ በላ ያ ረሱላህ አዋልካቸው ነገር ግን ረሱል አሚን መልስ ሰጡ ዙበይር አትወደውም እሱን በዳይ ሆነ ልትጋደለው ትመጣለህ አላሉም ረሱላህ ሲሉት سيدنا زبير አለቀሰ ረዲየላሁ ዐንሁ كنت نسيتها والله الله በሚያቀው ረስቻት ነበርችኝ ነብዩን ቃል ታዲያ ለምንድን ነው የሚዋገው ሲሏቸው ኢኽዋኑና በገው አለይና ወንድሞቻችን ድንበር አልፈውብን አሉ ሰይድና አሊ ረዲየላሁ ዐንሁ ፈክሩ ቃሉ ወንድሞቻችን ድንበር አልፈውብን هذه الكلمة عجيبة ወንድሞቻችን የምትለውን ቃል ተጠቀሙት هذا هو الإسلام هنا اسلمنا በዚህ ጦርነት ላይ ሰይድና طلحة بن عبيد الله በሰይድና አሊ بن ابي طالب ሰዎች እጅ ተገደሉ سيدنا طلحة تقرلوا يا أيوتي سيدنا طلحة جنازة سملكته سيدنا علي ألقص والله أبا محمد أبو محمد والله بع الله يهنبي أنت زاري بني سوتش من أن الله نينك حامت بفيت قرلوا يبنبرهم سيدنا علي بني سوتش جموتها كمعي لقرقنا أتمنى من قال الله فيهم من قال الله لهم في كتابه العزيز ونزأنا ما في صدورهم غل إخوانا على سرر متقابلين كوست طلعتنا وطتن كوستاچو كلباچو طلعتنا طلتن جنة ላይ الله ከሚሰበስባቸው ሰዎች الله እንዲያረገን እመኛለሁ ይሄን ሙእሚን ሲፋ ይገላቸው የመጣውን ሰው የተለያየ እርምጃ ሊወስድባቸው የመጣውን ሰው በዚህ አይነት ነፍስያ ነበር ያስተናገዱት ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም አደገ ዳኡል ኡመም من قبلكم ያለፉ ህዝቦች በሽታ ልባቸው ላይ ያረፈ حقد ضغينة طلاچانا مقينيت بنانت لب ውስጥ ወደቀ ለዚህ ነው عبدالرحمن بن عوف الرسول الامين من بلا يغلጹት اذا فتحت عليكم فرس والروم اي قوم انتم ፋርስና ሮምን ስታሸንፉ በዓለም ላይ የሚታወቁን ታላላቅ ኤምፓየሮችን ስትገረስሱ የእስልምና የበላይነት ሲረጋገጥ ምን አይነት ሰዎች ትሆኑ እናንተ ብለው ጠየቁ ሱሐባዎች ረሱል አሚን عبدالرحمن بن عوف መለሰላቸው نقول كما أمرنا الله يا رسول الله الله እንዳዘዘን ሆናለን ሲላቸው ነብዩ ግላሉ أو غير ذلك ከዚህ ውጭ አይደለም ነገሮች የሚከሰቱት አሉ تتنافسون ثم تتحاسدون ثم تتدابرون ثم تتباغضون أو نحو ذلك ثم تنطلقون في مساكن المحاجرين فتجعلون بعضهم على رقاب بعض ما مسلم بذكرت حديث لي والله هيدا لما ውድድር ትጀምራላችሁ መሽቀዳደም ትጀምራላችሁ መመቀኛኘት ትጀምራላችሁ ዱንያ ትከፈታለች እርስ በርስ ትጠላላላችሁ ጀርባ መሰጣጣት ትጀምራላችሁ አንዱ አንዱን ይጠላል አንዱ አንዱን በመጥፎ አይን መመልከት ይጀምራል ከሙሐጅሮች መስከን ወጥቶ አንዱ አንዱን ለመግደል ይነሳል ይሄ ጊዜ ከፊታችሁ ይመጣል ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን እንግዲህ እነዛ ሰሃበቱል ኪራም ረዲየላሁ ዐለይሂም ሙተመይዚን ከሁላችንም በተሻለ ደረጃ ያሉ ትልቅ ደረጃ ላይ የሚገኙ ወይም ደግሞ ለዚህ አላህ Subhanahu Wa Ta'ala ሞዴል አድርጎ የመረጣቸው ለነብዩ ሰለላሁ ዐለይሂ ወሰለም ተከታይነት ያጫቸው ለነብዩ ሱህባ ወይም ለነብዩ ጉዱኝነት አላህ የመረጣቸው ሰዎች ረሱል አሚን አደጋ አለ ከፊታቸው ምን በሽታ ይሄ ተሐሱድ ተባጉት መጠላላትና መመቀኛኘት በሽታ በውስጣችሁ ላይ ይወርሳል ዱንያ ስትከፈት ለዚህ እኮ ነው የመሊክ الروم የነበረው ሩስቱም ሙስሊሞች በሩን እንዲከፈትላቸው ሲፈቅድ ምን እንዲሆን ነው ያለው ምን አይነት ሰዎች ሲፈጠሩ ሩስቱምን ሄደው ጠየቁት ይባላል እነማን ናቸው የጠየቁት የሮም ቃይዶች የሮም የጦር መሪዎች والله يا رستم كما ترى ሙስሊሞች በሚገርም ሁኔታ እየገደሉን እየወጉን አገራችን እየተቆጣጠሩ ልንቋቋማቸው አልቻልንም አንተ ደግሞ እነሱ ጋር ከሁላችንም በበለጠ ተዋግተሃል እድሜ ልክን አሳልፈሃል ንገረን እነዚህ ሰዎች ልንቋቋምበት የምንችልበት ነገር ካለ ንገረን ሲሉት والله እነዚህ ሰዎች ዘላኒ አረብ ህዝቦች ናቸው ምቾትን የማያውቁ ቅንጦትን ያላዩ በድሎት ውስጥ ያላለፉ እናንተ ደግሞ የተለያዩ ሴቶች ጋር የምታሳልፉ ጊዜያችሁን በቅንጦትና በምቾት የምታሳልፉ ሰዎች ናችሁ
ለህይወት ትጓጓላችሁ እነሱ ደግሞ ለሞት ይጓጓሉ ለምን ነብያቸው ሰለላሁ ዐለይሂ ወሰለም ቃል ገብቶላቸዋል እናንተን ከገደሉ ውብና ቆነጃጅት ሴቶችን እንደሚያገኙ ዘላለማዊ ሀገር የሆነውን ጀነትን እንደሚወርሱ እናንተ ያላገኛችሁትን ክብር እንደሚጎናጸፉ ነግሯቸዋል ስለዚህም ነው እናንተ ለዱንያ ህይወት እንደምትጓጉት እነሱ ለሞት የሚጓጉት አላቸው ይህን ተናግሮ ታሞ ነበር ይባላል ፈሰቀደ መክሺም ራሱን ስተወደቀ እንደማአፋቅ ጠየቁት ያ ረሱል እኛ እነሱን የምናሸንፍበትን ዘዴ ትዘይድልናለህ ብለን ብንጠይቅህ የበለጠ የምንፈራበትን ነገር ነገርከን አሉት አው ሐቂቃው ይሄ ነው አለ እነሱን ለማሸነፍ ከፈለጋችሁ እፍታው ለሁም ጥሩቅ መንገዱን ልቀቁላቸው በሩን ተውላቸው ትንሽ ያቆማችሁ እየለቀቀችሁላቸው ሂዱ ከተሞችን ይቆጣጠሩ እናንተ ያያችሁትን ቅንጦትና ድሎት ይልመዱ እናንተ የለመዳችኋቸውን ሴቶች ይልመዱ ነብዩን በአይን ያዩት ሰዎች ይለቁ አለ ነብዩን በአይን ያዩት ሰዎች ተመልከቱ ይኳን ነብዩን በህይወት ያገኙ ሰዎች ይለቁ ያን ጊዜ በእጃችሁ ይወድቃሉ ያን ጊዜ ድሉ ለእናንተ ይሆናል ከማን ረሊው ሩስቱም ሲናገር ሙስሊም አይደለም የነብይ ቃል አይደለም ያውሳ ያለው ነገር ግን ሐቂቃው ይሄ ነው ሰዎች አላህን በፈሩበት የአላህ ፍራቻ ልባቸው ውስጥ ባረፈበት ወንድማማችነት ትልቅ ክብርና ደረጃ በተሰጠበት ረሱል አሚን በዛ በሁር ጦርነት በዛ በቀውጤ ወቅት በዛ ደገኛ ህዋል ላይ ሰሃባዎች እንደዛ ተጎድተው ረሱል አሚን ጥርሳቸው ተሰብሮ ያ ችግር ተከፍቶ ቀብር الجماع ነው ከዚህ ጉዳት በኋላ ሰሃባዎች ተንገላተዋል በጀማዓ ያረጋችሁ ቀበሩ አሏቸው ቀብሩ እየተቀበረ ግን አውጥፉ القبر ነው ያሉት ረሱል ቀብሩን አቁሙት አሉ ረሱላህ ለምን ابحثوا لي عن اثنين ሁለት ሰዎችን ፈልጉልኝ አሉ ያ ረሱላህ እኛ ደክመናል ለምን ቀብሩን ቀብረን አንገላገልም ይያሉ ሱሐባዎች ሁለት ሰዎችን ፈልጉልኝ አምር ኢብኑ ጀሙህ እና አብዱላህ ኢብኑ ሐረም ሁለቱን ሙታን ሱሐባዎች ፈልጉልኝ ፈለጉላቸው ምን እናድርግ ያ ረሱላህ ادفنهما سويا او معا እነዚህ ሁለት ሱሐባዎች አብራችሁ ቀበሩልኝ አሉ كانوا يتحابان في الدنيا በዱንያ ላይ የሚዋደዱ ወንድማማቾች ነበሩና حتى ولو في القبر ተመልከቱ يا اخوان እነዚህ ሁለት ወንድማማቾች አብራችሁ ቀበሩልኝ በዱንያ ላይ የሚዋደዱ ሰዎች ነበር ረሱል አሚን ሰለላሁ ዐለይሂ ወሰለም ይህ ነፍስያ ነው በእነዚህ ሱሐባዎች ውስጥ የተስተናገደው ችግሮች አልፈዋል በማከላባቸው ለመግባባት ተከስቷል ዛሬ ጦር የመዘዘ ሰው የለም እኮ አንዱ ላይ የሰው ንብረት የነጠቀ የለም ወንድሜ ጠላት የሆነ መስጊድ ገብቶ ነው እህቴ ጠላት የሆነችን ሂጃብ ለብሳ ነው እህቴ ዲን ስለያዘች ነው እኔ ታፔላ ለጥፌ ማስታወቂያ ሰጥቼ ሰለፊ ኸለፊ ያልኩ የምፈልገውን ታፔላ ይሰጠው ላይ ፈቃደኛ አይደለሁም ሰዎችን ሳይ ያንቀጠቅጠኛል ሰላም ይነሳኛል ይሄ በሽታ መረድ እኮ ነው የሁሉም ችግር ነው እኔም ምስልበት ስላልኝ አንተ ምስልበት ስላል የግን ሙእሚኖች ሲፋይ ሙእሚኖች ባህሪ አይደለም አላህ ቁርአን ላይ የገለጻቸው ሙናፊቆችና ከሃዲያኖች የሚይዛቸው ሲፋ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ይመጣሉ ያላቸው ህዝቦች ተጨባጭ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ዳኡ الامم እያሉ የገለጹት انه سيصيب امتي داء الامم قالوا وما داء الامم يا رسول الله العشر والبطر والتكاثر والتنافس في الدنيا والتباعد والتحاسد حتى يكون البغي ثم الحرج رسول الله صلى الله عليه وسلم امتوችን ትልቅ አደጋ ይገጥማቸዋል አሉ ትልቅ ችግር ይፈጠርባቸዋል ምንድነው ያ ረሱላህ ብለው ሲሏቸው ያለፉት ህዝቦች በሽታ ነው አሉ ያለፉት ህዝቦች በሽታ ምንድነው ዱንያ ትከፈታለች አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዱንያ ይከፈታል መጣላላት ይጀምራል አንዱን መመቀየት ይጀምራል አንዱን መጣላት ይጀምራል አንዱን መጥላት ይጀምራል ከዛ ሐረጅ ፊትና ይፈጠራል ምናልባት መገዳደል ምናልባት መቆራረጥ ደረጃ ላይ ያደርስ የሚችል ፊትና አላህ Subhanahu Wa Ta'ala ምናልባት ወንድሜ እኮ ፈተና ነው ደኔ አንደኛችሁ ለአንደኛ ፊትና አድርገናል ነው ያለው አይደል አትስፊሩን እኮ ነው የሚለው አላህ Subhanahu Wa Ta'ala ፈተና ያርጋችኋል አትሸከሙትም ሶብር አታደርጉም በመቀኝነትና በሐሰድ ውስጤ ተይዞ ተሞልቶ በጥላቻ የወንድሜን ኸይር እንዳላይ ያደርገኛል የፈለገ ኸይር ይሰራ እኔ ካልሰራሁት ኸይሮች አይጥሙኝም እኔ ካልፈጸምኩት መልካም ተግባራቶች አይዋጡልኝም እከሌ ጥሩ ስለሰራ እከሌ መልካም ነገር ስላደረገ ስለቀራ ስለሐፈዘ ስለተማረ ዓሊም ሆኖ መጅሊስ ላይ ስለተቀመጠ ውስጤ ሰላም ያጣል ኸይራቶች የሙእሚን ሲፋ ግን ኢማሙ ሻፊዒ ረህመቱላሂ ዐለይሂ እንደገለጹልን አላህ ስራቸው እንደላቸውና ምን ነበር የሚሉት ኢማሙ ሻፊዒ
والله ما جادلت أحدا إلا دعوت الله سبحانه وتعالى أن يجري فيهم الرجل الحق أنا عند سوقاته ويايتشي تكراكري تجاكاكي تنغاغري አላውቅም ምን ማድረግ ቢሆን እንጂ ቅድሚያ ሰውየው ጋር ከመዋየትና ከመከራከሬ በፊት ምን አደርግለታለሁ እኔ ምንም መኛለሁ ዱዓ አደርጋለሁ ሐቁን ከሷ እንደበት አላህ እንዲያወጣው ፈኩር بالله ወንድሜ ላይ ሐቅ ያለ አይታየኝም ኢማሙ ሻፊዒ ግን በሌላ ቆላቸው እንደገለጹት ቀውሉ الصواب يحتمل خطأ وقول خطأ غير يحتمل الصواب የኔ ንግግር እውነት እየሆነ ስህተት ሊወድቅበት ይችላል ስህተት አስተሳሰብ ይሆን ያለው ብዬ አስባለሁ የሰዎች ንግግር ግን ስህተት ሆኖ እውነት ይሆናል የነሱ ቃል ብዬ ነው ማስበው ይላሉ ዛሬ አይደለም ስህተቱን እውነት ብሎ ማሰብ ቀርቶ ጥፋቱን እንደ ኸይር ለማሰብና ለመለየት ቀርቶ ኸይር ሰርቶ አይዋጥልኝም ለምን ኸይሩን ያልሰራሁት እኔ ካልሰራሁት ምንድነው ይሄ ኸይር እነሱ ብዬ ስማቸው ነው ማነስ ما علمت خيرا منها ለዚህ ነው ረሱላህ ይሄ ሐሰድ ምቀኝነት ጥላቻ በሰዎች ልብ ውስጥ ገብቶ የነብዩን ቤተሰብ እንኳን ሸታት ውስጥ ከቷል እናታችን አይሻ ረዲየላሁ ዐንሃ በሐሜት እንድትወድቅ አድርጓል እናታችን አይሻ ዝሙት ሰርታለች ብለው እንዲያወሱ ተገደዋል ሙናፊቆች ነብዩ አዛውን ተመልከቱ ምቀኝነት የሚፈጥረውን በሽታ ደግሞ والله በቤተሰቦቼ አዛ አደረጋችሁኝ ما علمت منهم خيرا ከነሱ ኸይር እንጃላቅላቸው ነበር አዛ ግን አደረጋችሁኝ ስም በማጥፋት ዛሬ ወንድሜን ስም በማጥፋት እኔ የምችለውን ነገር ላስታውስ የምችለውን ነገር ኸይር ልስራ የምችላትን መልካም ተግባር ልፈጽም ሌሎችም ኸይር አላቸው መቼም መስልምና ከትልልቅ ወንጀሎች አንዱ ምንድነው አትቃር ኮን አይደለም ሰዎችን አሳንሶ መመልከት ተከባዱ ወንጀሎች ናቸው አታውቅም ማንኛው ደረጃ እንዳለው ማንኛው ክብር እንዳለው ማንኛው አላህ ዘንድ ቦታ እንዳለው ربع أشخاص أكبر ነው አይደለም ረሱላህ ምናልባት ባፈር የተለወሰ ሰው በግር የሚጓዝ ሰው لو اقسم على الله لابره من والله የሚጠይቅ አላህ የሚሰጠው ሰው ባሪያ ሞልቶታል እኮ አላህ ሲፋውን ስታየው ምናልባት አንተ የምትንቀው የበታች አርገህ የምታስበው ሁሉ ጊዜ ዝቅ አርገህ የምትመለከተው ሰው ሊሆን ይችላል ነገር ግን የለም ወቅ አላህ ዘንድ ያ ሰው ቦታው ካንተ ከኔ በላይ ሊሆን ይችላል ከሁላችንም ከፍ ያለ ደረጃ ያለው ሰው ሊሆን ይችላል ስለዚህ ነው ይሄን ነፍስያችን እንድናጸዳ ከጥላቻ እንድንወጣ ረሱል አሚን ይሄ በሽታ ያለፉ ህዝቦች በሽታ ነው አደራችሁን ራቁት አደራችሁን ተጠንቀቁት ለዚህ ነው ረሱል አሚን በሐዲሳቸው ላይ እንደገለጹት ኢማም ነሳኢ በዘገቡት ሐዲስ ላይ لا يجتمع في جوف عبد غبار في سبيل الله وفيح جهنم ولا يجتمع في جوف عبد الإيمان والحسد والله بعند باريا لبوس بعند باريا ላይ ሁለት ነገሮች አይገናኙም አይሰበሰቡም ይላሉ የጃሃድ في سبيل الله አባራ ፊቱን የነካው ሰው የጀሃነም ፈይ ወይም አባራ የጀሃነም ሽታ እሳት ልትደርስበት አትችልም እንደዚሁም ደግሞ በሙእሚን ልብ ውስጥ ሐሰድ ምቀኝነት አይፈጠርም አይቀመጥም ይላል ረሱል አሚን ሰለላሁ ዐለይሂ ወሰለም አስቡት ኢማንና ሐሰድ እንዴት ይቆራኛል ኢማንና ምቀኝነት እንዴት አብሮ ይቀመጣሉ አላህን ያመኑ ሰዎች አላህን የፈሩ ሰዎች ነብያቸውን የተከተሉ ሰዎች እንዴት ይህን ሲፋ ልባቸው ውስጥ አሳርፈው መሄድ ይችላሉ ላ والله አይችሉም ይህ ኢማን አደጋ ላይ ሲደርስ ነው ይህ ኢማን ችግር ላይ ሲወድቅ ነው የተለያየ አህዋል ሊፈጠር ይችላል ታሪካችን ላይ ሱሐቦች ያስተናገዱት ሰለፎቻችን ያዩት የሄዱበት መንገድ ይሄ ነው ሰዎች ጋር በነበራቸው ልዩነት ኢማም አህመድ ብን ሐንበልን ታውቃላችሁ ኢማም አህመድ ሱና ወልጀማዓ ሰዎች ብዙ አደጋ ደርሰውባቸዋል በመድራችን ላይ ከተፈተኑት ታላቅ አሊም ናቸው خلق القرآن ላይ ቁርአን الله خلق እንጂ الله ፍጡር እንጂ الله ቃል አይደለም የሚል አስተሳሰብ ይዘው የመጡ ሰዎች ይህን ቃል ካላጸደቁ እርምጃ እንዲወሰድባቸው ተወስኗል ኢማም አህመድ አخر ዑምራቸው ላይ አላህ ስራቸው እንደላቸውና አቋማቸው በዚሁ እንደተነከረ ሲሄድ ምንድን ነበር ያደረጓቸው ወሰዳቸው ወደ እስር ተወሰዱ እስር ቤት ሲሄዱ የሚያስቡት ነገር ነበር ኢማም አህመድ ምናልባት እነዚህ ሰዎች ቢያስሩኝ እኔ ኸልዋ ነው አላህ ጋር እገናኝበታለሁ ለሰዎች ቢገሉኝ ሸሂድ ነኝ እኔ ግን ስጋት የሉ ነበር ኢማም አህመድ ኢብኑ ሐንበል እነዚህ ሰዎች እንዳያዝቡኝ እንዳያንገላቱኝ እንዳይገርፉኝ ነው ለምን ሰውነቴ ደክሟል እድሜ ይገፋል አርጅቻለሁ ችግርን ግርፋትን መቋቋም አልችልምና ጽናት ሳይኖረኝ ይቀራል ብዬ ስለማስብ ያችን ነው መስጋት ያሉ እስር ቤት ገቡ والله እስር ቤት ሲገቡ ኢማም አህመድ ኢብኑ ሐንበል የፈሩት ነገር ተፈጠረ አቋምን ካልቀየርክ እንገርፋለን አሏቸው እንደሚገረፉ ቃል ሲገባላቸው ደነገጡ የፈሯትና የሰጓት ነገር ተፈጠረች
التاثروا ክፍል አንድ ሌላ እስረኛ አብሯቸው ታስሯል አባ ጠያር የሚባል ኢራቃዊ ሌባ ነው ሲያቸው ፊታቸው ተለውጧል ያ ኢማም والله ምን ነው ፊትህ አላቸው እኔ በሌብነት እስር ቤት ገብቼ 18000 ጊዜ ተገርፌያለሁ እንደዛ ሆኜ ግን ሶብር ያለው አላቸው በሌብነት እንደጸናሁ ነኝ አላቸው አንተ ሐቅን ይዘህ ነው ያለው ان عشت حميدا وان مت شهيدا بتنور ተከብረህ የምትኖርበት በትሞት ሸሂድነትን የምታገኝበትን ትፈራለህ ወይ አላቸው ረህመቱላህ አለይህ والله سمت ይላሉ ኢማም አህመድ ያ ሰው ሶብርን ትግስትን አጎናጸፈኝ ይላሉ ከዛ አባ ጠያር ንግግር በኋላ በጣም ታገስኩኝ ኢማም አህመድ በጣም የሚገርም ነገር አላቸው እስኪሞቱ ድረስ ለዚህ ሰው ዱዓ ያደርጉ ነበር ይባላል ለአቡ ጠያር አላህ ይማረው ያሉ ለሌባው ዱዓ ያደርጋሉ ለምን እስር ቤት ላይ ገብቼ ስባትን ጥንካሬ እንዲኖረኝ ይረዳይ ሰው ይላሉ ረህመቱላህ ተመልከቱ ኢኽዋን ነኮ ዛሬ ኸይር አልታየንም የወንድሜ ኸይር አልታየንም የወንድሜ መልካም ነገር ልቆጥርለት አልቻልኩም የሆነው ሆነ ኢማም አህመድ ተገርፈው ነፃ ወጥተው አንድ ቀን ሐለቃ ላይ ተቀምጠው እያስተማሩ ምን አደረጉ አንድ ሰው ሐለቃው ሲያበቃ መጣና ያ አባ አብዱላህ ሳሚህኒ ያላቸው ያ ኢማም አህመድ ይቅርታ ያርጉልኝ ለምን አሉት እርሶ ሲገረፉ ከገራፊዎች አልነበርኩም ነገር ግን ድርጊቱ ሲፈጸም ተመልክቻለሁና አውፍ በሉኝ አላቸው والله እንደዚህ አይነት ዙልም የሚሰራበት ቦታ ላይ አትገኝ እኔ አውፍ ብያለሁ ማንኛውንም ሰው የበደለኝን ሰው ሁሉ አዲስ በጅል ላይ ፈጠራ ያመጡ ቢጣን የፈጠሩ ሰዎች ሲቀሩ والله እንኳን አንተን አሉት አባ ኢስሐቅን አውፍ ብየዋለሁ አሉት ማን ነው አባ ኢስሐቅ አላቸው ያ የገረፈኝ ሰው አሉት እንደዛ ገርፎ እንዴት አውፍ ትለዋለህ አላቸው والله ያሉት አንድ لا اله الا الله ብሎ የመሰከረ ሰው يوم القيامه በኔ ምክንያት አላህ ፊት ቢጠየቅ እኔ ምን እጠቀማለሁ አሉ ረህመቱላህ አለይህ لا اله الا الله ብሎ የመሰከረ ሰው በኔ ምክንያት ጀሃነም ቢወድቅ እኔ ምንድነው የምጠቀመው ስለዚህ አውፍ ብየዋለሁ ያስገረፋቸው ኸሊፋ ሙዕተሲም ቢላህ ነበር በወቅቱ ሰዎች ጋር ተጠግቶ ስለነበር እነዛ ዑለማ እሱ አሳስተውት ስለነበር አኺራን ግን አዘነ ሐቁን ሲረዳ ፈታቸው ሙዕተሲም ቢላህ ከማስገረፉ ጋር ኢማም አህመድ አንድ ሴት ላይ በሰራው ትልቅ ተግባር ግን ይቅርታ ብለው መጡ ሙዕተሲም ቢላህ እንደምታውቁት ለአንድ ሴት ሂጃብ ብሎ ጦር የመዘዘ ሰው ነው አሙሪያ የምትባል ከተማ ላይ አንድ ሴት ሂጃቧ ተደፈረ ሂጃባን የደፈራት ሰው በጥፊ መታች ጮኸች ወኢስላማ ወሙዕተሲማ አለች ወኢስልምናዬ የሙስሊሞች ኸሊፋ በሰማልኝ ብላ ጮኸች ይህን ኸበር የያዘ የገጠር ሰው ሂዶ ባግዳድ ደረሰ ባግዳድ ላይ መጥቶ ለኸሊፋው ነገረው ያ ኸሊፈተል ሙስሊሚን አሙሪያ ላይ አንድ ሴት ሂጃቧ ተነጠቀ ሂጃቧ ተደፈረ ወኢስላማ ወሙዕተሲማ ወኢስልምናዬ ወሙዕተሲም ብላ ጮኸች ሙዕተሲም ቢላህ ኸበር ሲሰማ ከተቀመጠበት ወንበር ነው የተነሳው والله يا امرأة المسلمة لأنصرنك والله أنت مسلم سيت رداش الله عليه رضي الله عنه مسلم تدفرالش በቋንቋ በዘር ላይ ግባባት ይችላል 15000 ጦር አዘጋጀ ያችን ሴት ለማዳም ለዛች ሴት ያኒ በቀሏን ወይም ሰዓሯን ለመክፈል አሙሪያ የተባለችውን ከተማ ወረራት ከተማዋን ድል አድርገው ገቡ ሴትየዋን አስጠሯት جئنا لأجلك على مؤتصم بالله رضي الله عنه لا نجزن المتنال على رضي الله عنه 15000 ጦር ለአንድ ሴት የመታትን ሰው ሂጃባን የገፈፋትን ሰው አስጠሩት መጣ አደባባይ ላይ ህዝብ ፊት እንደመታሽ አርገሽ በጥፊው ምጫዋላት ሙዕተሲም ቢላህ ያቺ ሴት ግን አለቀሰች علمنا الاسلام العفو مع القدره እስልምና አስተምሮናል እየቻሉ ይቅር ማለትን ለኔ ብቻ ይበቃኛል ለአላህ ስል ይቅር ብየው አላህ ረዲ الله عنه هذا هو مؤتصم بالله ለዚህ ነው ዛሬ ፍልስጤኖች ሙዕተሲማ ይላሉ ለአንድ ሴት ምላሽ የሰጠው ሙዕተሲም የለማን ይስማን ይላሉ ዛሬ ሺዎች ሲያልቁ ሺዎች ሲገፈፉ ሺዎች ሲደፈሩ ሙዕተሲም የለማን መልስ ይስጣቸው ይህን ስራ ሰርቶ ሲመለስ ኢማም አህመድ ታመዋል ደክመዋል በሰዎች ተደግፈው ከዘራቸውን ይዘው አላህ ይቅር ይበልህ ሙዕተሲም ለእስልምና ለዋልከው ውለታ ለሂጃብ ብለህ ላደረከው ትግር እስከ መጨረሻው አውፍ ብያለሁ ብለው ቃላቸውን ቤቱ ድረስ ይለው የሰጡት ረዲየላሁ ዐንሁ የሙእሚን ነፍስያ ነው ተገርፈዋል ግን አውፍ ብለዋል ተሰቃይተዋል ይቅር ብለዋል ጥላቻዬ እንዴት ብለህ ነው የምትጠላው ወንድሜ ላ ኢላሃ ኢላላህ አለ ወንድሜ በኔ ምክንያት ቢጠየቅ አላህ ፊት ማገኘው አጅር ጥቅም ምንድነው ሸይኽ الاسلام احمد بن تيميه رحمه الله عليه ዑለማ ሱና አህለ ሱና ውስጥ በጣም ከተንገላቱት ሌላው ዓሊም ናቸው
ሰዎች አስገርፏቸዋል እንደምታውቁት ብዙ ሀያታቸው በእስር ቤት ነው ያለፈው እስር ቤትም ነው የሞቱት በአንድ ወቅት የመጀመሪያ እስር ላይ ታስረው ሲወጡ ምን አላቸው የፈታቸው ሰው እርሶን እንድትታሰር ሸኽ الاسلام እንድትታሰር ያደረጉት እነዛ አሊሞች ናቸው ከሰዋል በስህተት አሳስረዋል አሳስራቸው ክሰሳቸዋል والله እነዚህ አሊሞች ባሳስራቸው ከጦለበ العلم ነው ማረቃቸው ከሚያቀሩበት ማድ ነው ማነሳቸው ስለዚህ እነዚህ ሰዎች ከዕልም ማድ አላቅቄ እስር ቤት እንዲገቡ ፈቃደኛ አይደለም እኔ ቅርብ ይያለሁ ኢብኑ ተይሚያ ረህመቱላህ ዐለይሂ ለዚህ ነው ኢብኑ ተይሚያ ጠላት የነበሩት በወቅቱ የነበሩት ዓሊሞች ሲናገሩ ረዲየላሁ ዐንሁ ኢብኑ ተይሚያ ሁለት ጊዜ አሸነፈን ይላሉ በባጢል ልንጎዳው ሞክረን ሳይሳካልን ቀረ ሐቅን ይዞ ሊጎዳን እየቻለ ሳይጎዳን ቀረ ሁለቱም ጊዜ አሸነፈን ይላሉ ረዲየላሁ ዐንሁ هذا هو نفس المسلم የሙስሊም ነፍስያ ይሄ ነው ለዚህ ነው ረሱል አሚን እነዚህ መልእክቶች አስተላልፉልን ኢዘን እንግዲህ ሙእሚን በባህሪው የቂያመት ሰዓት ድረስ እስኪመጣ ድረስ ይሄ በሽታ አለ ረሱል አሚን ሰለላሁ ዐለይሂ ወሰለም من يلالو بحديثاቸው ላይ والله لا ينظرن ابن مريم حكاما عادلا فلا يكسرن الصلب ولا يقتلن الخنزير ولا يضعن الجزيه ولا تتركن القلاص فلا يسعى عليها ولا تذبحن الشحناء والتباغض والتحاسد ولا يدعون الى المال فلا يقبله احد امام مسلم بذكروا حديث ላይ رسول الله صلى الله عليه وسلم ይህንን ሐሰድ ይሄ መቀኝነት ዘውታሪ እንደሚሆን የመቀኝነት እስከ ነው መልቂያማ ድረስ እንደሚቀጥል ግን ልንበቀው የሚገባ በሽታ እንደሆነ ሲያመላክቱን ሰይድና ኢሳ አለይሂ ሰላም ወደ ምድር እንደሚወርዱ ሲናገር ረሱል አሚን ሰለላሁ ዐለይሂ ወሰለም ሁካምን ዓድል ወይም ደግሞ ፍትሃዊ መሪ ሆኖ ይወርዳል መስቀሎችን ይሰባብራል ያኒ ኸናዚሮችን ከምድር ላይ ያጠፋል በምድር ላይ ጅዝያ ከእምነቱ ውጭ ላሉት አካላቶች ሁሉ እንደገና ضرائب ጅዝያ እንዲወሰን ግብር እንዲከፍሉ ያደርጋል ረሱል ሰለላሁ ዐለይሂ ወሰለም يعني زكان የሚወጡ ሰዎች ይወጣሉ زكان የሚቀበላቸው ያጣሉ ተዛሐበነ الشحناء والتباغض والتحاسد በዛ ሰዓት ላይ በሰዎች ልብ ውስጥ መቀኝነት መጠላላት ትጠፋለች ይላል ረሱል ሰለላሁ ዐለይሂ ወሰለም ያን ጊዜ ነው እንግዲህ ከዛ ሰዓት ድረስ ይሄ ልብ ውስጥ ይሄ ጉዳይ ይቀጥላል እኛ ግን ምን ልናደርግ ይገባል ራሳችንን ዛሬ እንዳልኩት ቅድም መጀመሪያም ላይ ስገባ ልናገር እንደሞከርኩት ምን እናገረው ስለ ራሳችን ነው ምን ናወራው ስለ ራሳችን በሽታ ነው እኛ ያለንበትን በሽታና አህዋል ነው ማየት ያለብን እኔ ከዚህ ነገር ጸድቻለሁ ሆይ እኔ ከዚህ ነገር ርቄያለሁ ሆይ እንግዲህ በልባችን ውስጥ ይሄንን ሐሰድ ይሄንን በሽታ ይዘን የምንጓዝ ሰዎች ያኒ ሐቂቃ እጆቻችን ምላሶቻችን ነገጧት ይተጣጠፉበታል ያኒ ሙእሚን ልቡን ከሐሰድ አጥርቶ ከመቀኝነት አጥርቶ ከወንድሞቹ ጋር መልካም ግንኙነት ፈጥሮ የሚኖር ሰው ነው አላህ Subhanahu Wa Ta'ala ያንን ባህሪም ሲገልጽ የአንሷርና የሙሐጅሮችን ታሪካዊ ጉዞ በታሪክ ላይ ከተደረጉት ሂጅራዎች በታሪክ ላይ ከተደረጉት ስደቶች ሰላማዊ ስደት በሰላም የተስተናገደ ስደት አንድ ብቻ ነው አውሮፓውያኖች ወደ አሜሪካ ተሰደዋል ግን ደሞች ፈሰዋል የተለያዩ ሰዎች ወደ ተለያየ ቦታ ተሰደዋል ግን ደሞች ፈሰዋል ያለ ምንም ደም መፋሰስ በመሐባ በፍቅር የተስተናገደ ስደት ቢኖር ሙሐጅሮች የመካ ሰዎች ወደ መዲና ያደረጉት ወደ አንሷሮች ያደረጉት ጉዞ ነው በዚሁ አላህ Subhanahu Wa Ta'ala والذين تبوؤوا الدار والإيمان من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ውስጣቸው ንጹህ የሆኑ ሰዎች ኢማኑ የገባቸው ሰዎች በኢማኑ መድረክ ላይ ኢማኑ መሬት ላይ ያረፉት ሰዎች ከነዛ ቀድመው እስልምናውን ተቀብለው ያሉት ሰዎች ምን ይመኛሉ ምን ይወዳሉ ወደ እነሱ የተሰደዱትን ሰዎች ያፈቅራሉ ولا يجدون في صدورهم حاجة በልባቸው ውስጥ ምንም አይነት ነገር የላቸውም እነሱ ከሚሰጡት ነገር ላይ ويؤثرون على أنفسهم ولو كان بهم خصاصة ለሌላቸው ይሰጣሉ سعد بن ربيعና عبد الرحمن بن عوف الرسول صلى الله عليه وسلم ሁለት አንሳርና የሙሐጅር ሰዎችን ወንድማማች አደረጓቸው سعد بن ابي وقاص سعد بن ربيع رضي الله عنه የሙሐጅር የአንሳሮች ባላባት ሀብታም ነው ምንድነው ያደረገው والله عبد الرحمن ግማሽ ሀብቴ ላንተ ነው ግማሽ ቤቴ ላንተ ነው ሁለት ሚስቶች አሉኝ ከሁለት ሚስቶቼ መርጠህ የምትፈልጋትና ያማረችኝ አንዷን እፈታለህና ታገባታለህ ኢዷን ጨርሳ የነፍስያ لا اله الا الله ብቻ ነው ያገናኛቸው አንድ ቀን የተገናኙት አብረው መስጂድ አልኖሩ አብረው በአንድ ጀማዓ ተቀመጡ አብረው በአንድ ሼክ አልቀሩ አብረው አንድ ቦታ ላይ አልተሰባሰቡም ፈክሩ بالله عليكم በአንድ ቀን ወንድማማችነት ይሄ ነፍስያ ተፈጥሯል አብረን የኖርን ሰዎች አብረን የቀራን ሰዎች
አብረን በመሻይኮች ዙሪያ ያለፍን ሰዎች አብረን አንድ ጀማዓ የምንሰግድ ሰዎች ይሄ በሽታ ሲገባብን ችግሩ የማን ነው ብለን እንላለን ማንኛውንም ምን ወቅሰው ማንንም አይወቅስ እያንዳንዳችን ራሳችን እንወቅስ ዛሬ የሚፈለገው የኔ ጥሩነት ነው ሰዎች መጥፎ ሰሩ ብለህ መጥፎ ተግባርን አትከተልም እድፋዕ ቢለቲ هي احسن ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም መካ እንድላድርገው ሲገቡ ከልፋት ከእንግልት ከተዓብ ከዛች ከሚወዷት ሀገር ከተሰደዱባት ምድር ተመልሰው ሲገቡ የትናንት ጠላቶቻቸውን የዛሬ ወዳጆቻቸውን ያገኙት ልባቸው ላይ ጥላቻ ስለ ረሱል አሚን አስቡት እነዛ ሰው የገደሉት ንብረት ያጠፉት ረሱልን ያሳደዱትን ሰዎች ምንድነው የሚገባቸው ዋጋ የገደለውን መግደል የነጠቀውን መንጠቅ ያባረረው ማባረር የነብዩ መርህ ነበር ግን አዩሃ الناس ما تظنون اني فاعل بكم ምን ታስባላችሁ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ላይ ምን ይሰራል ብላችሁ ትገምታላችሁ ረሱል አሚን አኹን ከሪም ወብን አኹን ከሪም والله መልካም ወንድማችን ልጅ ነህ ከርሶ ኸይርን እንጂ አናውቅም መልካም ነገርን እንጂ አንጠብቅም ነብዩ ይሄ ቃል ወጥቶ ምን መልሰላቸው فذهبوا انتم الطلقاء ሂዱ ካሁኑ ሰዓት ጀምራችሁ ነፃ ናችሁ ከዛሬ ኋላ ተጀምራችሁ በይቅርታ ታልፋችኋል ያ ሁሉ ሸህና ያ ሁሉ በግዳ ያ ሁሉ ሕቅድ በነዛ ሰዎች ልብ ላይ የነበረው ጥላቻ ዛል ተወገድ ረሱል አሚን ይሄን ይቅርታ አድርገው ወዴት ነው የገቡት ካዕባ ላይ ጧፍ ማድረግ ጀመሩ ካዕባ ላይ ጧፍ ሲያረጉ ይሄ ይቅርታ ተሰጥቶት እንኳን ልቡ ያራሰ ሰው አለ ልቡ ያረካ ሰው አለ ፈዳላ የሚባል ሰው አሁንም ጥላቻውና ሕቅዱ ስላለው ነብዩን ለመግደል በእጁ ስለት ኸንጀር ይዞ ከጀርባቸው ጧፍ ያረገ ይከተላቸዋል ገለልተኛ ቦታ ሲያገኝ ሊወጋ ማለት ነው ነብዩ ዞር ብለው ተመለከቱት ከጀርባቸው ጧፍ ያረጋል ማለከ ያ ፈዳላ ረሱል አሚን ምን ነው ፈዳላ አሉት አጡፍ ያ ረሱላህ ጧፍ ያረኩ ነው አላቸው ما تحدث به نفسك يا فضالة نفسه من يالچه ነው فضالة رسول الامين نفسه ምንድነው የምትለው ይሄን ቃል ተናገሩና ነብዩ እጃቸውን አነሱ والله الى الفضالة ነብዩ እጃቸውን ሲያነሱ አበቃልኝ ጠፋው በያሰብኩ አለ ነብዩ ግን እጃቸውን አንስተው ስለት ያዘበት እጁ ላይ ደረቱ ላይ አረፈ رسول الامين ደረቱን ማሸት ጀመሩ ጡብ يا فضالة واستغفر الى الله فضالة توبه አድርግ አላህን ይቅርታ ጠይቅ ምህረቱን እንድትለግስህ ወደ አላህ ተጠጋሩት والله الى الفضالة በዱንያ ላይ የነብዩ እጅ ከማረፍ በፊት እኔ ልብ ውስጥ እንደ መሐመድ የተጠላ ፍጡር አልነበረም ይላል የነብዩ እጅ ደረተ ላይ አርፎ ደረተን ከዳሰሰል በኋላ በዱንያ ላይ እንደ ነብዩ እኔ ልብ ውስጥ የሚወደድ ሰው ጠፋ ይላል ረዲየላሁ ዐንሁ إزالة الحسد ይህን ጥላቻ ይህን በغينا ይህን ምቀኝነት ረሱል አሚን በምን መለሱት በምን ካፍ አደረጉት ሊገላጭ የመጣቸውን ሰው ከዚህ ሁሉ ይቅርታ በኋላ አልተመለስክም አልበቃህም አንተ እንዲህ ነህ ብለው እርምጃ ለሚወሰዱበት ቱብ ኢላ አላህ واستغفر إليه الله يقرأ طيق ودع الله تملس هذا هو رسول الأمين إن يستمر الرسول الأمين يا تولد يا محبر السبيع زومه النبر الذي إن بحري إن قطتا إن يدنقنا صفوا قدنا يا إخوة الإيمان يا من أمن بلسانه ولم يدخل الإيمان في قلبه لا تتبع عورات المسلمين إن أنت بملاساتشو أمناتشو أماناتشو لباشتو لا يالدرس سوج يمؤمنوچن عورات تكتاتلوا على الرسول عليه الصلاة والسلام والله يمؤمن عورات يكتاتل سو الله يسن عورات يكتاتلبتان الله يسن عورات يتكتاتلبت سو دغمو ولو كان في اقرضاره بيتو ውስጥ ቢሆን الله ያጋልጠዋል على الرسول عليه الصلاة والسلام ስለዚህ እንውጣ ከዚህ ነፍስያ እንውጣ ከዚህ ስሜት እንውጣ ሁላችንም ለአላህ ስንል ልባችንን እናጽዳ ነቃህ ሰፋት القلوب መጨረሻ ማድርገው ከነዚህ በሽታዎች ለመዳን የሚረዱ ነገሮች ከሐሰድ የሚጠቅሙን 10 ነጥቦችን ላስተውስ ወድላል አንደኛ ምን ጊዜም ምቀኝነትና ጥላቻ ሰዎች ላይ ሲመጣብኝ አንተስተይዝ ቢላህ من الشيطان الرجيم اي شيطان ነው ባንተና በወንድምህ በእህትሽና በእህት ላይ ትልቅ አደጋ ላይ መጣ ሐጅዝ ሊፈጥር የመጣውና ራስን ልትጠብቅ በአላህ ልትጠብቅና እስቲአዛ ልታደርግ ሁለተኛ አንተ ተጅተሂድ في الدعاء لمن تجد في نفسك كرها لهم او حسدا والله በልብ ውስጥ ምትጠራቸውን ሰዎች ካሉ ደስታ የማይሰማይታቸው ሰዎች የማይሰማይ ሰዎች ካሉ ዱዓ እናድርግ አላህ ይሄን ከራሂያ ይሄን ጥላቻ ከልባችን እንዲያወጣልን ይሄን ስሜት አላህ ከልባችን እንዲቀርፍልንና እንዲጥልልን በሶስተኛ أن تنظر إلى من دونك في الدنيا وإلى من فوقك في الدين كل ጊዜ በዱንያ ላይ ያለኝን አስተሳሰብ ነው ትልቁ አደጋ ከኔ በላይ ያሉ ሰዎችን አይደለም ዱንያ ላይ ማየት አንድ ካንተ በታች ያሉ ሰዎችን ተመልከት ሁሉ ጊዜ ዱንያ ላይ ስትመለከት ካንተ በታች ያሉ ሰዎችን ዲን ላይ ስትመለከት ደግሞ ካንተ በላይ ያሉትን ሰዎች ወደ አኺራ እየቀደሙ ሰባቂን
ቀዳሚዎች ይሁኑ መተዋልና እነዚህ ሰዎች በዲን ካንተ በላይ ያሉትን ሰዎች ተመልከት በዱንያ ደግሞ ካንተ በታች ያሉትን ሰዎች ተመልከት ሁሉ ጊዜ ካንተ በታች ያሉትን ሰዎች ስታይ አላህ የዋለልህ ኒዕማ ታውቃለህና ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም አንድ ምስኪን ሰው አጠገባቸው ተቀምጧል ልብሱ እንዳደፈ ሰውነቱ እንደቆሸሸ ተቀምጧል አንድ ሌላ ሀብታም ሰው መጣና አጠገቡ እንዲቀመጥ ሲያዙት ሰውየው አጠገቡ ተቀመጠ ነገር ግን ልብሱን ሰብሰብ አደረገ የዛኛው ሰው የልብስ ቆሻሻ ስለነበር ረሱላህ ሰለላሁ ዐለይሂ ወሰለም ምን ነው ድህነቱ ወደ አንተ እንዳይመጣ ፈራ ወይስ ሀብቱ ወደሱ እንዳይሄድ አሉት ረሱላህ ሰውየው በጣም ደነገጠ ወባሸረተ ምንድነው ያለው والله يا رسول الله تنازلت نصف مالي لا تطفوا الطفات الله يقرب لي ግማሽ ሀብቴን ለዚህ ሰው እየሰጠቻለሁ አላቸው هل تقبل يا رجل አሉት ረሱል አንተ ሰው ትቀበላለህ ወይ አሉት لا يا رسول الله አልቀበልም አላቸው والله ይሄንን ስሜት የፈጠረበት ገንዘብ መጥቶ እኔ ልብ ውስጥ ይመጣና እንደሱ አይነት ስሜት ይፈጥርብኛል ስለምሰጋ ብሩን አልቀበልም ወንድሜን ግን አውፍ ብየው الله يا رسول الله هذا هو النفسيه اذا አይነት ገጽታን በልብ ውስጥ ይፈጥራል ስለዚህ ሁሉ ጊዜ ከበታች ያሉትን ሰዎች ተመልከት በዱንያ ላይ ዲንን ባሰብክ ቁጥር ከበላይ ያሉትን ሰዎች አራተኛ አንተ ተዘከር نعم الله عليك يا الله በዋለልህን ውለታ ያዋለልሽን ውለታ لا سيما تلك التي وهبك الله اياها يعني ለማንም እንግዲህ ምቀኛ የሚመቀኝህ እንኳን የሚያስብህ የሆነ ላንተ ያዋለልህን ውለታ አስበው ሁሉ ጊዜ እችን ጸጋ نعم استوصات أمستنيام أن يشغل نفسك بالنافع المفيد الذي يقربك إلى الله تعالى وإلى الناس كل ذي نفسيات مشغول بهن ياللبت كل ذي وسطات مراسات مشغول مهل باللبت الله قال ما تقرب أي نقر ذكر ما أدرك خير سران مسرات نجي يسوش ثم انسى سوش المطلع سوش ما مكنيت ودا الله يقرب يم ودا سوش ما يستجايم كل ذي أمره مشغول مهن ياللبت ملاسي مشغول مهن ياللبت ودا الله لا يقرب يم يمشي سرائم الناس የሚገባን ይሄን ነው ዛሬ ተለውጧል የሰዎች ስም እንደ አላህ መቃረቢያ ሆኗል ለዚህ ነው እኮ ይሄ ደግሞ ትልቅ አደጋ በእስልምና ላይ ሁለት ነገር ተቆራይተው ካልሄዱ ሰዎችን ያጠፋሉ ሁለት ነገሮች ተቆራይተው ካልሄዱ ይሄ ኢባዳ ከኢልም ጋር ካልተቆራኘ ኢልም ከተቅዋ ጋር ካልተቆራኘ ያጠፋሉ ለዚህ ነው አቢዶች ጠፍተዋል በታሪካችን ላይ እነዛ ኸዋሪጆች እኮ በኢባዳቸው ተወዳዳሪ አልነበራቸውም አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሶላታቸውን ስታዩ ሶላታቸውን የምትንቁት ቅራአታቸውን ስታዩ ቅራአታቸውን የምትንቁት ነገር ግን لا يتجاوز عن حناجرهم ከጉሮራቸው የማይወርድ ሰዎች አሏቸው سيدنا علي بن ابي طالب بمقدم يسيدنا علي بن ابي طالب دم ወደ አላህ ለመቃረብ ያሰቡ ሰዎች بالله عليكم رسول الامين ከኔ በኋላ ነብይ ቢመጣ ካሏቸው ሰዎች ውስጥ የሃሩንን መንዚላ የነብይን ደረጃ የሰጧቸው የነብዩ ትልቅ ቦታ የተጎናጸፉት አሊ ኢብኑ አቡ ጣሊብን ገድሎ ጀነት ለመግባት አህድ የተጋቡ ሰዎች እና አብዱራህማን ኢብኑ ሙልጂም ሐጅ ላይ ቆመው ነው እኮ ራስ الكفر የመድራችን ካፍሮችን ለማጥፋት ብለው አሊ ኢብኑ አቡ ጣሊብ ሙአዊያ ኢብኑ አቡ ሱፊያን አምር ኢብኑ አልአስ አሊ ኢብኑ አቡ ጣሊብ ብን ገድሎ በአሊ ኢብኑ አቡ ጣሊብ ደም ጀነት መቃረብ የፈለገ ሰው ምን አይነት ጃሂል ነው አስተውት بالله عليكم ይሄን ነፍስያ ያመጣል ስለዚህ ሁሉ ጊዜ ምን እናደርግ ይገባናል ሁሉ ጊዜ ማሰብ ያለብን በሚጠቅም ነገር ነው ሐፊዝ ኢብኑ ደቂቅ አልዒድ የሚባሉት ዓሊም محدث ናቸው ቃዲ ነበሩ አንድ ወጣት መጥቶ ፍርድ ፈረዱለት ሲፈርዱለት والله يا قاضي ما صرفت لي عدلا አንተ ዳኛ والله በፍትህ አልፈረድክልኝም አላቸው ምለው ነው የነገሩት والله يا شاب والله አንተ ሰዋሉት አይደለም አንተ ላይ አላግባብ ልፈርድብህ ما تكلمت كلمه منذ 40 سنه الا عدت لها جوابا امام رب العالمين 40 ዓመት አንዲት ንግግር ተናግሬ አላቅም ለእያንዳንዱ ተናገርኳት ንግግር አላህ يوم القيامه እቺን ለምን ነበር ያብነ ደቂቅ ብሎ ቢጠይቀኝ ለዚህ ነበር ብዬ መልስ አዘጋጅቼለታለሁ አሉ አይደለም ባጥል ልናገር አላህ ፊት ቆመህ የማያሳፍርህን ቃል አላህ ፊት ስትቀርብ የማያዋርድህን ቃል ልታስብ ሁሉ ጊዜ አላህ ዘንድ ሊያቀርበን የሚችል ኸይር ስራዎችን ልንሰራ ስድስተኛ አንተ ተሽር ثواب المتحابين في الله وعقوبة المتحاسدين ለአላህ ሲሉ የተዋደዱ ሰዎችን አላህ ዘንድ ያላቸውን ክብርና ቦታ አይነ المتحابين لجلاله ያለ አላህ የሚጠራቸው ለአላህ ሲሉ የተዋደዱት ቢዚል አርሽ الرحمن የሚያስቀምጣቸው ሰዎች ደረጃቸውን አስብ ሐዚሎችን ደግሞ ምቀኞች የሚደርሳቸውን ዕቁባ የአላህ ቁጣና ቅጣት ምን ያህል የከፋ እንደሆነ አስብ ሰባተኛ አንተ ተዘከር دائما زوال الدنيا ሁሉ ጊዜ የዱንያን ጠፊነት አስብ وان ما عند الله باقي وما عند الناس يعني الله زند ያለ ነገር ዘውታሪ የማይጠፋ መሆኑን ተረዳ من زخارف الدنيا ومتاعها ذائل لا محال ይሄ ዛሬ የምትጣላበት ወንድምህን የምትቆርጥበት በመሐከል ያለውን ግንኙነት የምታጠፋበት የምትመቀኝበት ዱንያ ጠፊና ተተው የምትሄድ መሆኑን አትዘንጋ ስምንተኛ
أن تكثر من مجالس الصالحين الله نمي فرصوش كار مكمامت يسوس ميانو سوسوش كار عدلهم الله فرا بلو የሚያስታውሱ ፊታቸው ስታያቸው ወደ አላህ የሚያቀርቡ ኸይር እንጂ እንድትናገር የማይረዱ ሰዎች ጋር ጊዜ ማሳለፍ ሁሉ ጊዜ ለኸይር እንጂ ኸይርን ስትናገር እንጂ የማያስተናግዱ መጥፎ ነገር የማይጋብዙ የሆኑ ሰዎች አላህን ፍራ ብለው የሚይዙ ሰዎችን ወዳጅ አድርገህ ለመያዝ መሞከር يعني ابتعاد عن زتنኛ أن تحرص على ابتعاد عن مجالسة وملاقة الحسود كحاسدوش كمكنيا سوش مرك يعني كنسو سوش مشش مكنياتهم لفتنة من نشا مكنيات سلم يهونوا بمعبر سوش فتنة سلم يطلوا أسرني أن تتذكر في الغبطة من ضوحتك لك أو الحسد والغبطة الذي ترمي مثل ما عندك أخيك من نعم غير أتك علي لا أنت متحسبه النجر لو اندمه ما السب كو اندمه متقلعوا النجر لو اندمه متقلع إن يابا ما السب النزي أصر نجروج من البات إن نتلك بشتانا داء الأمم يومموش عدد قبل يا الرسول أمين صلى الله عليه وسلم لنركو لنتبقى ونشيل هنا إن بما درج راساتنا كحسد كمكينة بما صدات الله أنت مفرات لو اندموشاتنا ملكام نجرنا خير بما السب حياتنا نجزياتنا لنقفا قد لا إخوة الإيمان إن كان الرجل دنيا آخرتشن من البات الله زند يا مراي هون لنا بديني بتناجر كوت إن أنت بسمعتشوت الله يسرى صوت شادر قليالكم يقدرين بزوج رسالة والله أعلم بالله التوفيق والسلام عليكم ورحمة الله وبركاته